መማማል ምናምን አይፈቀድም። ቤተክርስቲያን አንድና ወንድንና አንዲት ሴትን የምታማምለው ቤተ መቅደስ ውስጥ ብቻ ነው። የዮሐንስን በር ይዘን ሳር ይዘን እንደዚህ ለጥሰን ብሎ ነገር ሰው የሚማማለው የት ብቻ ነው? ቤተ መቅደስ ውስጥ ብቻ ነው። ቅዱስ ኤፍሬም ሶርያዊ በረከቱ ይደርብንና አንድ ጊዜ ምን ገጠመው መሰላችሁ? አንዲት ሴት ፍጥጥ ብላ ታየዋለች። በጣም ስታየው እሺ ብሎ ጎንበስ ብሎ መሬት ያይና ቀና ሲል አሁንም ታየዋለች። አሁንም አጎንብሶ ቆይቶ ቀና ሲል ታየዋለች። አንቺ እንደው ትንሽ አታፍሪም እንዴ? ያለ ምንድን ነው እንዲህ ማፍጠጥ አላት ሲላት ምን አለችው? አንተ የተፈጠርከው ከመሬት ነው። ስለዚህ መሬቱ ነይ። እኔ የተፈጠርኩ ከምንድን ነው? ከአንተ ነው። አንተ ነው። አንዳንዴ ሀሳቡ ልክ ቢሆንም አነጋገሩ መጥፎ ያደርገዋል። ለምሳሌ አንዲት ሴት አንድ ጫማ ሰፊ ጋር ስትሄድ ጫማ ሰፊው ጫማው ጠቦሻል ከሚላትና እግርሽ ትልቅ ነው ከሚላት ፍጹምነትን ጠብቀው ወደ እጮኝነት የገቡ ሰዎች በጣም ችግር ውስጥ ይገባሉ። በኋላ ሲጣሉም አይታረቁ። ለምን? እሱን ፍጹም አድርጎ የመጠበቅ ሙዚቃው ደግሞ ይሄ አርቱ በጣም አስቸጋሪ ነው። ሙዚቃ ሌላ ኃጢአትነቱ ሌላው ጉዳይ እንዳለ ሆኖ አንዱ ችግሩ ግን እንደዚህ አይነት ትምህርት ስለሚያስጠ እንከን የለብሽም ምናምን ምን ይወጣልሻል ሁሉም ሰጥቶሽ እንደዚህ የሚባል ሰው አለ የለም። መነጋገር ያስፈልገው ነው መሰላችሁ። እጮኝነት ህንፃ መጀመር ማለት ነው። በእውነት ከዛሬ ትምህርት ይችን ነጥብ ይዛችሁ ይሉ። ፍቅር በደልን አይቆጥርም ይላል። ምን አይቆጥርም? ብዙ ጓደኝነቶች የሚረበሹት ትዝ ይልሻል የተገናኘን በወሩ ይላል በ10 ዓመት ሆናቸዋል። ወደ እጮኝነት ስንገባ እሷ መታ ታሟላኛለች እሱ መቶ ያሟላኛል የሚል ትምህርት የለም። ጉድለት ሊኖረን ይችላል። ጉድለታችንን አብረን ነው ልንቀርፈው የምንችለው። ግን ያ ሰው ፍጹም ነው፣ ልክ እሱን ሳገኝ ሁሉ ነገር ይስተካከላል የሚለው ትምህርት በጣም በውስጡ ስህተት አለው። ዛሬ የምንመለከተው ሁለተኛውን ነጥብ ነው። ሰው ወደ በእጮኝነትን ህይወት እንዴት ያሳልፍ ሲባል ሁለተኛው የፍቅርን ትርጉም መረዳት ነው። የምን ትርጉም መረዳት? የፍቅርን። እንግዲህ በዓለማችን በጣም ከተነገሩ በጣም ተወዳጅ ከሆኑ ቃላት አንዱ ምንድን ነው? ፍቅር ነው። ቤተክርስቲያንም ትለዋለች፣ ሌላውም ዓለም ይለዋል፣ ይዘፈንበታል፣ ቅኔ ብዙ ተጽፎበታል። በጣም ፊሎዞፋይዝ የተደረገ ነገር ነው። ፍቅር የራሱ ማብራሪያ አለው በዓለም። በመንፈሳዊው ፍቅር እንዴት ነው? ፍቅርን መረዳት በእጮኝነት ጊዜ በተለይ በጓደኝነት ጊዜ ስንቆይ በጣም ክሪቲካል ነው። በኋላ ለጋብቻ ውስጥ ከገባን በኋላ በጣም ያስፈልገናል ፍቅር ምን መሆኑን ማወቅ። ወደ ክርስትናው ስንመጣ ፍቅር ራሱ ፈጣሪያችን ነው። ከዛ ነው የሚጀምረው። እግዚአብሔር ምንድን ነው? ፍቅር ነው። ፍቅርም እግዚአብሔር ነው። ፈጣሪያችን ራሱ ፍቅር ነው። እግዚአብሔር ፍቅር ነው ሲባል ምን ማለት ነው? ሶስትነቱንና አንድነቱን የሚያሳይ ቃል ነው። ፍቅር ማለት መተሳሰርን፣ ህብረትን፣ አንድነትን ነው የሚያሳይ። እግዚአብሔር አንድም ሶስትም ነው። አብ፣ ወልድ፣ መንፈስ ቅዱስ በስም በአካል በግብር በኩነት ሶስት ናቸው። በመለኮት በአገዛዝ በስልጣን ስንት ናቸው? ፍቅር ነው እግዚአብሔር ማለት ነው። አያችሁ፣ ሶስቱ አካል ስንት የሆነበት? አንድ የሆነበት። ስለዚህ እግዚአብሔር ፍቅር ነው ሲባል ሶስትነቱ አንድነት ያለበት ነው ለማለት ነው። በዮሐንስ ወንጌል ምዕራፍ 17 ላይ ክርስቶስ የጸለየው ጸሎት አለ። የክርስቶስ ጸሎቶች ከሚባሉት ውስጥ አንዱ እሱ ነው እና በጣም ረጅም ጸሎትን የጸለየው እዛ ላይ ምን ይላል? አባት ሆይ እኔ እናንተ አንድ እንደሆንን አንድ የሆኑ ዘንድ ስጣቸው ይላል። ይህን እንደውም በዜማ በደንብ ሁላችሁም ታውቁታላችሁ። ኦ አባ ቅዱስ ቀቦሙ የሚል መዝሙር ታውቃላችሁ? ለእነማን የሚዘመረው? ምን እንዳገናኙ እግዚአብሔር ያውቅ። ከጳጳሳት ጋር አይገናኝ። ቀጥታ ቃሉ ኦ አባ ቅዱስ ቀቦሙ ከመ ይኩኑ አሐደ ብነ ከማነ እኔ እናንተ አንድ እንደሆንን አንድ የሆኑ ዘንድ ስጣቸው። ማነማ እኔ እናንተ የሚለው ማንን ነው? አብና ወልድ። ክርስቶስ በዚህ ጸሎቱ የአብና የወልድን የመንፈስ ቅዱስን አንድነት ለእኛ ለክርስቲያኖችና ለሐዋርያት እየተመኘልን ነው። ስለዚህ እግዚአብሔር ፍቅር ነው። ሶስትነቱን የሚያሳይ ቃል ነው። እኛም እንድንፋቀር ይፈልጋል። ፈጣሪያችን ፍቅር ነው። መፈጠራችንም ፍቅር ነው። ምናችን ፍቅር ነው? መፈጠራችን ራሱ ፍቅር። እግዚአብሔር ስለወደደን የፈጠረን። አሁን እኛ መጣን አልመጣን እግዚአብሔር የሚጨምርልን ነገር አለ። ቅዱስ ጳስልዮስ ምን ይላል? ጌታዬ ሆይ የአንተ አምላክነት ለእኔ ያስፈልገኛል እንጂ የእኔ ፍጡርነት ለአንተ አያስፈልግም። ምንም አልጨመርንለት፣ ባይሆን የቀነስንበት አለ በጣም ብዙ ነገር። እኛ በመምጣታችን ወደ ኤግዚስታንስ ማምጣቱ ህልዋን እንድንሆን በዚህ ምድር ላይ እንድንመላለስ ማድረጉ ፍቅር ነው።
የፈጠረው ፍጥረት ሁሉ ፍቅር ተብሎ ይጠራል። ስነ ፍጥረት ሌላ ቃሉ ስንአ ፍጥረት ነው። ስንአ ፍጥረት ማለት የፍጥረት መስማማት ማለት ነው። ፍጥረቱንም የፈጠረው አስማምቶ እርስ በርስ እንዲዋሃድ አድርጎ ይሄ ኢኮሲስተም የምንለው ማለት ነው። እኛ የምንበላው ሌሎች እኛ የምንስበው አየር ሌሎች የሚተነፍሱት የሚያወጡትን ነው አይደለም? የሁለተኛ ክፍል ሳይንስ እንደሚያስረዳ ነው አይደለም? እስቲ ተክሎች እንዳይተነፍሱ ብለን አሁን እኛ የሰው ልጆች ተመካክረን አፍና አፍንጫችንን ግጥም አድርገን ብንዘጋውስ ይጎዳሉ? እንጎዳለን። ስንአ ፍጥረት አስተሳስሮ መፍጠሩ በአንዱ መፈጠር ሌላው እንዲደሰት አድርጎ ቅዱሳን መላእክት እኛ ስንፈጠር እዚህ መጽሐፈ ኢዮብ ምዕራፍ 38 ላይ የሰው ልጅ ሲፈጥረው ሲያዩ እልል ይሉ ነበር ይላል። እኛ ስንፈጠር ደስ ይላቸው ነበር። ፍጥረቱ ፍቅር ነው። እርስ በርስም እንድንፋቀር አድርጎ ነው የፈጠረ። በእኛ መፈጠር መላእክት ምን ይላቸው ነበር? ደስ ይላቸው ነበር። አንዱ አዳምን ሲያዩት ፍጠረው ሲሉ መልካምነቱን አይተው በእኛ ትርጓሜ እንደተጻፈው እዛ አዳም እንደሚወድቅ እንደሚበድል ሲያዩ ደግሞ አይ ይሄስ አትፍጠረው፣ መልሶ ደግሞ እመቤታችንን አስነስቶ ከእሷ ተወልዶ ሰው ሆኖ እንደሚያድነን ሲያዩ ደግሞ መልሰው ምን በለው ፍጠረው ሲሉ ይሄ የሚያሳየው ፍጥረቱ መተሳሰብ መላእክትን ከሰው ሔዋን ስትፈጠር ነው አዳም ያላየው እንጂ ሌላው አዳም ሔዋን ስትፈጠር አዳም ተኝቶ ነበር አይደል? ነበር። ለምን ቁጭ ብሎ ብትፈጠር ኖሮ አንደኛ አብረን ይፈጠራለሁ ሊል ይችላል። እንዲሁም አልተቻለም ማለት ወንድሞቻችን ኮክሬተር ነኝ አብረን እርግጠኛ ነኝ እሷ ስትፈጠር ቢያይ ኖሮ ሁሌ በቃ ያስቀምጣት ነው ሔዋን ትዝ ይለኛል አንቺ ስትፈጠር አፈራቀብል እያለ መከራውን እንዳያሳያት ሴት ልጅና ወንድ ልጅ የተለያዩ የሆኑ ግን በክብር ስንት ናቸው? እኩል ናቸው። አንድ ላይ ያለ ማሳየት እኛ አሁን መተን አይደለም ስለ ሴት ልጅ እኩልነት ምንናገር። ረዳቱ ሆነው ሲባል ረዳቱ ተባለ እንጂ አገልጋዩ ናት ማለት አይደለም። እስቲ በሉ እግዚአብሔር ረዳቴ ነው። ምን ነው? አገልጋይ ማለት ነው። ስለዚህ ሴት ልጅ ረዳት ናት የሚለው እግዚአብሔር ረዳቴ ነው ከሚለው ምንም አይለይም። እና ስነ ፍጥረቱ ራሱ እግዚአብሔር የፈጠረበት መንገድ ፍቅር ነው። ቤተክርስቲያን በዚህ መጨረሻም ላይ ደግሞ ስናየው እግዚአብሔር የወደቀውን የሰው ልጅ ያዳነው በምንድን ነው? በፍቅር ነው። በፍቅር ፈጠረ፣ መልሶ በፍቅር ደግሞ አዳነን። ከወደቅንበት ኃያል ወልድን ፍቅር ከዙፋኑ ምን አለው? እስከ ሞትም አደረሰው። በፍቅር ነው ያዳነን። ለየት የሚያደርገው እኛ የምንፋቀርበት ፍቅርና እግዚአብሔር እኛን ያፈቀረበት ፍቅር የተለየ። የእሱ ፍቅር ምንም ምክንያት የሌለው ፍቅር ነው። ሰበብ የሌለው ፍቅር አንኮንዲሽናል የምንለው ማለት ነው። ሰው ግን ሰውን የሚወደው በምክንያት ነው አይደለም? እኛም ሰውን ስንወድ በምክንያት መሆኑ የሚታወቀው ስናፈቅር የምንናገረው፣ ለቅሶ ላይም ስናለቅስ የምንናገረው ይህ በደንብ ያሳያል። ለምሳሌ አንድ ወንድ አንዲትን ሴት አፈቅርሻለሁ፣ ዓይንሽ፣ ፀጉርሽ፣ ልብስሽ፣ ጸባይሽ ማለት ዓይንሽ ባያምር ምን አልልሽም ነበር? ጸባይሽ ካለ ጸባይ ባይኖርሽ ኖሮ ምን አልልሽም? ኮንዲሽናል የኛ ፍቅር። ለቅሶ ማየታችሁ ከሆነ ሲለቀስ ወንድሜ፣ መካሬ፣ አልባሼ፣ አጉራሼ ለምንድን ነው የምናለቅስለት? ስላለበሰን፣ ስላጎረሰን፣ ባያጎርሰን፣ ባያለቅሰን እናለቅሳለን። እንባም እኮ ይቸግራል እንላለን ቆመ። ስለዚህ እኛ ፍቅር ኮንዲሽናል የሆነ ነገር ስላገኘን ነው። እግዚአብሔር ግን ምን ይላል? አንድያ ልጁን እስኪሰጥ ዓለሙን እንዴት ወዷል? እንዲሁ ያንን ምክንያት መውደድ የሚችል ማለቻ ነው። እኛ የምንወዳቸውን ሁሉ የምንወዳቸው የሆነ ምክንያት አለ። እግዚአብሔር እንዲሁ ይወዳል። ባይሆን እኛ እንዲሁ ግን እንጠላል። አንጠላም። እኔ ጥሩ እንዲሁ አልወደውም ነው። ለምን? አይ ምንም ምክንያት የለም፣ ግን ሳያት በቃ ደስ አይለኝ ምንለው ሰው አለ። እንዲሁ ይጠላል ሰው፣ እግዚአብሔር ግን እንዲሁ ይወዳል። ስሙ የተመሰገነ ነው። ይሄ መንፈሳዊ ትርጓሜው ነው። ሰፊ ነው በእውነት። ፍቅር ብቻውን ብዙ ይተነተናል። አሁን የምንነጋገረው ፍቅር ግን የጾታ ፍቅር ነው አይደለም? የጾታ ፍቅር በቤተክርስቲያን ትምህርት የለም ማለት አይደለም። አሁን የፍቅር ጉዳይ ቶታሊ ስጋዊ፣ በመሰረቱ ስጋ ነን። ስለዚህ ስጋዊ ነገር ነው የምናወራው። መንፈሳዊንም ብንሆን ስጋዊ ነገር ይመለከተናል አይመለከተንም? መንፈሳዊ ነን እንጂ መንፈስ ነን። መንፈሳዊ ነን እንጂ መንፈስ አይደለም። ስለዚህ ስጋዊ ጉዳይ ቢሆንም እንኳን እንማረዋለን። ግን ፍቅር የሚለው ቃል በሶስቱም አተረጓጎም በመጽሐፍ ቅዱስ ላይ በቤተክርስቲያን መጽሐፍትም ተጽፏል። ግሪካውያኑ ፍቅር የሚለውን ቃል የሚጠሩበት ብዙ ስም አለ። ሶስት ስሞቹን ብቻ ግን ልንገራችሁ። አንደኛው ፊሊያ የሚል ስም ነው። አትጽፉም መሰለኝ። ምን የሚል ስም? ፊሊያ። ሁለተኛ አጋፔ፣ ሶስተኛ ኤሮስ። እነዚህ ሶስት ስያሜዎች ናቸው። መጽሐፍ ቅዱስ ላይ ያሉት ፍቅሮች ሌሎችም አሉ፣ ግን አሁን ለምንፈልገው እነዚህ ሶስቱ በተለይ በጣም ተደጋግመው ይነሳሉ። የመጀመሪያው ምን የሚባል ፊሊያ ፍቅር ነው።
ብዙ ፊሊ ወይም ፊሊያ ብለው የሚጀምሩ ስሞች ለምሳሌ ፊልጶስ የሚል ስም አለ አይደል? ፊልጶስ፣ ቴዎፍሎስ። አሁን ቴዎፍሎስ ቴዎ ጋድ ማለት ነው። ቴዎሎጂ እንደምንለው ጋድ፣ ፊሎስ ፍቅር ማለት ነው። ፊሎዞፊ እንላለን አይደል? ፊሎዞፊ ፊሎ ፍቅር ነው፣ ፊሊያ ፍቅር ነው፣ ሶፊያ ጥበብ ነው። የጥበብ ፍቅር ማለት ነው ፊሎዞፊ ማለት። ስለዚህ ፊሊያ የሚባለው የመጀመሪያው ፍቅር ነው። ይሄ ወንድማዊ ፍቅር ነው፣ እርስ በርስ የምንዋደድበት ወንድማዊ ፍቅር ነው። ሁለተኛ አጋፔ ነው። አጋፔ ደግሞ የክርስቲያኖች ሁሉ ህብረት፣ የክርስቲያኖች ሁሉ ፍቅር ነው። እንደውም ማዕድ ሆኖ የመጀመሪያዎቹ ክርስቲያኖች አብረው ነበር የሚበሉት የሚጠጡት፣ ከዛም አልፎ የሚኖሩት ሁሉ ወጫቸውን አንድ ላይ አድርገው አብረው ነበር የሚኖሩት። ያ ምን ተብሎ ይጠራል? አጋፔ። ሶስተኛው ኤሮስ ነው። ኤሮስ አሁን የምንነጋገርበት በወንድና በሴት መካከል ያለ ፍቅር ነው። ራሱን የቻለ ትምህርት አለው። ዘ ቲዮሎጂ ኦፍ ኤሮስ የሚባል መጽሐፍ ሁሉ እያየው ነበር። በቃ ራሱ ፊልድ ኦፍ ስተዲ ሆኖ ስለ ፍቅር ይጠናል በነገረ መለኮት ትምህርት ማለት ነው። ስለዚህ የወንድና የሴትን ፍቅር እግዚአብሔርም ሃይማኖቱን ያውቀዋል። መነሻውም ከእግዚአብሔር ከራሱ ነው። አሁን ይህንን ካነሳን የፍቅርን ትርጉም መረዳት ለሚለው በወንድና በሴት መካከል በጋብቻ ጸንቶ ለመኖር ፍቅር ያስፈልጋል ወይስ አያስፈልግም ወደሚለው እንምጣ። እንግዲህ ሁለት አይነት ጽሑፎች አሉ። አንዳንድ ሰው አይ እናት አባቶቻችን የተጋቡት ተፈቃቅረው አይደለም። አብዛኞቹ በአሬንጅድ ሜሬጅ ገና ሳይተዋወቁ የጋብቻቸውን ተዋውቀው አብረው ዘልቀው ተፋቅረው ኖረዋል። ስለዚህ ጋብቻው ነው እንጂ ፍቅሩን የሚያመጣው ፍቅሩ አይደለም ለጋብቻ አስፈላጊ ነገር የሚሉ ሰዎች አሉ። ትስማማላችሁ? አትስማሙም? ለምን? ጊዜ ትውልድ ሰዎች ስለሆናችሁ ማለት ነው። ይሄ አንደኛው ወገን ነው። ሁለተኛው ወገን ደግሞ አይ ካልተፋቀሩና ምን ዋጋ አለው ነው። ቤተክርስቲያን ወይ መጽሐፍ ቅዱስ ሁኔታ ያው ሁለቱንም ይደግፋል። በመጽሐፍ ቅዱስ ሳይፋቀሩ የተጋቡ ሰዎች አሉ። በዛ በጋብቻ ጸንተው የኖሩ ሰዎች አሉ። የሰራበት ዘመን አለ። ለምሳሌ ሲን ጥቅስ ይሁት በኦሪት ዘፍጥረት ምዕራፍ 24 ቁጥር 67 ላይ ይላል ይስሐቅም ርብቃን አገባት። ታሪኩን አልመጣበትም። ከመጣች በኋላ ወደ እናቱ ወደ ሳራ ድንኳን አገባት። ርብቃንም ወሰዳት፣ ሚስትም ሆነችው፣ ወደዳትም ይላል። ምን ሆነችው? ሚስት ሆነችው። ምን አላት? ወዷት አይደለም ሚስት ሆነችው። ሚስት ሆነችው በኋላ ምን አላት? ወደዳት። ከእናቱ ሞት በእሷ ምክንያት ተጽናና። ተጋብተው ነው የተፋቀሩት ማለት ነው። በኋላ ሊመጣ ቅዱስ ጳውሎስ ደግሞ ባሎች ሆይ ሚስቶቻችሁን ቤተ ክርስቲያን ክርስቶስ እንደወደዳት አድርጋችሁ ውደዷቸው፣ ሚስቶቻችሁን ውደዱ ይላል ቅዱስ ጳውሎስ። ሚስቶቻችሁን ውደዱ ያለው ላልተጋቡ ነው ለተጋቡ ነው? ኦልሬዲ ወድጄ ያገባኋት ምን ውደዳት ትለኛለህ ሊለው ይችላል ማለት። ቲቶም ላይ ደግሞ ሚስቶች ባሎቻችሁን ውደዱ ይላል። ምን ማለት ነው? ፍቅር መጠን ማቋረጫ ያለው ነገር አይደለም። ጋብቻ ውስጥም ከገባም በኋላ ቀስ በቀስ ፍቅሩ ምን እያለ ሊመጣ ይችላል? እየጨመረ እየተፈጠረ ሊመጣ ይችላል። ስለዚህ ያለ ፍቅር ተጋብተው የተሳካላቸው ሰዎች አሉ። አይ እኔ ፍቅር የሚለውን ነገር አልፈልግም፣ እምነት አለኝ፣ የተሰጠኝን ቤተሰቤ የመረጠልኝን ወይ ንስሐ አባት የሰጡኝን አገባለሁ የሚል ሰው እግዚአብሔር ይስጠን እንለዋለን። ይሁን እንዲያጽናልን እንለዋለን። በመጽሐፍ ቅዱስ ሊኖር ይችላል፣ ግን ሙሉ ስዕሉ ይሄ ብቻ አይደለም። ሁለተኛው ፍቅር ደግሞ በጋብቻ ውስጥ ያስፈልጋል። እስቲ እነዚህን ጥቅሶች ተመልከቱ። ፍቅር በጋብቻ ላይ እንደሚያስፈልግ መጽሐፈ መክብብ ምዕራፍ 9 ቁጥር 9 ላይ እስቲ ከኔ ጋር በሉ። በከንቱ ዘመንህ ከምትወዳት ሚስትህ ጋር ደስ ይበልህ። ከየትኛዋ ሚስትህ? ከምትወዳት ከሚስትህ ጋር ለሚለው ከምትወዳት ሚስትህ ጋር ነው። በከንቱ ዘመን ያለው ይሄ ዘመን ከንቱ በጣም አጭር ጊዜ ነው የምንኖረው። አሁን ሁሉ ትምህርት እኮ ያስፈልገው ለ70 ለ80 ዓመት ያውን ከተሳካልን ከኖርን ነው እንኖራለን። የሚያውቀው ማን ነው? እግዚአብሔር ነው። ከኖርን በቃ እንደምንጋባ አስበን እንዴት ወደ ጋብቻ እንጣለን ማለት ምን አለ ጠቢቡ? በከንቱ ዘመን በዚች አጭር በሆነች ዘመን ከየትኛዋ ሚስት ጋር ደስ ይበል? ከምትወዳት ሚስት ጋር ደስ ይበል ይላል። ፍቅር ያስፈልጋል። ይሄን ከንቱ ዘመን ወደ ጋብቻ ሲገባ ፍቅር ቢኖር የበለጠ ጋብቻውን ያጠነክረዋል። ጋብቻ ራሱ ፈተና ስለሆነ ቢያንስ ቀለል ያደርገዋል ፍቅር መኖር። ዘፍጥረት ምዕራፍ 29 ቁጥር 20 ላይ ደግሞ ያዕቆብ ታውቃላችሁ፣ ከዚህ በፊት በሌላ ትምህርት አንስቼዋለሁ። ያዕቆብ ራሔልን ለማግባት ብሎ ስንት ዓመት ተገዛ? ስንት ዓመት? መጀመሪያ 7 ቀጥሎ 7 በድምሩ 14 ዓመት ተገዛ። እርሷንም ይወዳት ስለነበር በእርሱ ዘንድ እንደ ጥቂት ቀን ሆነለት ይላል። እንደምን ሆነለት? ለእሷ ደግሞ ምን ሲያንሳት ነው ብሎ 14 ዓመቱ ምን ሆነለት?
እንደ ጥቂት ዓመት አይደለም፣ ቀን ሆነለት። 14 ዓመት እንግዲህ መከራው ያይ ነው የለፋ ነው፣ ግን ጥቂት ቀን ሆነለት። ፍቅር ባይኖረው ኖሮ ግን 14 ዓመት ይሆን ነበር። ስለዚህ መከራን ለመቋቋም ፍቅር ያስፈልጋል። ጋብቻ ራሱ የመከራ ህይወት ነው። በአጠቃላይ የዚህ ምድር ህይወት ሁሉ የመከራ ነው፣ ግን ጋብቻ ደግሞ የመከራ ህይወት ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 28 ላይ ብታገባ ኃጢአትን አትሰራ ሚልና ነገር ግን እንዲህ በሚያደርጉ ላይ መከራ ይሆንባቸዋል ይላል። ጋብቻ በራሱ ምንኩስናው ጋብቻው መከራ አለው እና ይህንን መከራ ለመወጣት ቢያንስ ምን ያስፈልጋል? ፍቅር ያስፈልጋል። አትመልሱ? ምን ያስፈልጋል? ፍቅር ያስፈልጋል። ያለ ፍቅር መጋባት ይቻላል አይቻልም? ተችሏል፣ በሆነ ዘመን ተችሏል። ግን ደግሞ የበለጠ ለመቋቋም ጋብቻው እንዲጸና ለማድረግ ፍቅር ያስፈልጋል። ፍቅር ግን በሁለቱም ወገን ደግሞ መሆን አለበት። ሌላው በጣም ማስተዋል ያለብን ወንዱም ሴቷም በጋብቻ ህይወት ውስጥ ፍቅር ያስፈልጋል ስንል አንዱ ካፈቀረ በቂ ነው የሚባል ትምህርት የለም። በአንድ በኩል ሲሆን ፍቅር የበለጠ ስቃይ፣ አንደኛው ወገን ተጎጂ መከራ ተቀባይ፣ ሌላኛው ወገን ደግሞ ደስተኛ ይሆናል። እስቲ በመጽሐፍ ቅዱስ አንድ ሁለት ታሪኮች የምታውቋቸውን ልንገራቸው። አንደኛ ሶምሶንና ደሊላ ናቸው። መጽሐፈ መሳፍንት ምዕራፍ 16 ቁጥር 18 ላይ ሶምሶን በጣም ብዙ ክብሩን ያጣባት አንዲት ሴት ነበረች፣ ደሊላ ትባላለች። ፍልስጤማዊት ነች። እሷን አየ፣ አፈቀራት። እሷ እሱን ስለማፍቀሯ እንጂ እሱ እሷን ስለማፍቀሩ እንጂ ስለ እሷ ፍቅር የተጻፈ ነገር የለም። ደሊላ ከልቧ አትወደውም ነበር። በምን አወቅን? ገና ወደ ቤቷ መግባት ሲጀምር ከፍልስጤማውያን ጋር መመካከል የጀመረችው ሶምሶን ኃይሉ ምንጩ ምንድን ነው? እንግዲህ ሶምሶን ኃይሉ ያለው ምኑ ላይ ነው? ፀጉሩ ላይ ነው። እና ምንድን ነው ይህንን አጣሪ፣ ገንዘብ እንሰጥሻለን ለቤተሰብሽ ተባለች። ተስማማች። ከዚያ በኋላ በተገናኙ ቁጥር የእነሱን የህይወት ታሪክ ስታገኙ የፍቅር ታሪካቸው ውስጥ ኧረ ተው ንገረኝ ተው ስትል ምንሳ ምኑ ጋ ነው ተው፣ ይሄ ፍቅር አይደለም፣ ንገር አትወደኝም ማለት ነው ትላለች ደጋግማ። እና የብሉይ ኪዳን ይሁዳ ነች የነገራችን ላይ የምትባለው የብሉይ ኪዳን ምን ይሁዳ ጌታን ምን አድርጎ ነው የሸጠው? ምን እያደረገ ነው አሳልፎ የሰጠው? እየሳመ። ደሊላ እየሳመች። ሶምሶን የክርስቶስ ምሳሌ ነው። ሶምሶን ሙሉ ታሪኩን አሁን ውስጥ አልገባበትም። የክርስቶስ ምሳሌ ነው። ደሊላ የይሁዳ ምሳሌ ነች። እየሳመች መጨረሻ ላይ የልቡን ሁሉ አውጥቶ ሲነግራት ወጥታ ሄዳ የልቡን ሁሉ ነግሮኛልና ኑ አለች። አሳሰረችው፣ በቁሙ ገደለችው። ጸጋው ተገፈፈ፣ ክብሩን አጣ ማለት ነው። እንደዚህ ከመሆን ይሰወረ። ይህ የሆነው ምክንያት ፍቅሩ በስንት ወገን ስለሆነ? አንድ ወገን ስለሆነ። ወንዱ ወዶ ሴቷ አልወደደችም። ደግሞ በተቃራኒው ሴቶች ወደው ደግሞ ወንዶች የማይወዱበታል። የዳዊትና የሜልኮል ጋብቻ ፖለቲካል ሜሬጅ የሚባል ነገር አለ። ተዋደው ሳይሆን ለፖለቲካው ተብሎ በእኛ ሀገር የሂስትሪ ትምህርት ስትማሩ እንደኖራችሁት ብዙዎቹ የሚጋቡት የፓወር ስትራግሉን ለመቋቋምና ከተጋቡ ጸቡ ይቀራል፣ ቤተሰብ ከቤተሰብ ወገን ከወገን ይቀላቀላል ተብሎ ነው። ከኔ ጋር ናችሁ? ስለዚህ ዳዊት የሳኦልን ልጅ ሜልኮልን አገባ፣ ግን አይወዳትም ነበር። እሷ ነች ወደደችው የሚለው ሜልኮል ብቻ መውደዷ ዳዊትን በጣም ብዙ ስቃይ ውስጥ ከቶታል። እሷም ደግሞ ተሰቃይታለች በመውደዷ ምክንያት። አንደኛ አባቷ ሳኦል በጣም ይጠላው ነበረ፣ ሊገለው ይፈልግ ነበር። ያጋባውን ፈልጎ አይደለም። ምን አደረገ መሰላችሁ? ልጁ እንደሚድርለት ልጁ እንደወደደች ሲያውቅ ልጄ እንድርልሃለሁ፣ ግን ጥሎሽ የምታመጣልኝ የፍልስጤማውያንን ሸለፈት ነው አለ። እየሰማችሁ? ፍልስጤማውያንን ገርዘህ በጉልበት ማለት ነው። የግርዛታቸውን ሸለፈት እንደዚህ አይነት ጥሎሽ አይታችሁ ታውቃላችሁ? ታይቶ ተሰምቶ ማያውቅ። ዓላማው ምንድነው? ስለሚጠላው ልጄን ከምድርለት የእነሱን ሸለፈት ገዝራለሁ ሲል እዛው ሲዋጋ ይገሉታል፣ በዝርቃል ነው። ዳዊት ግን ለያዘው ከወታደሮቹ ጋር ሄዶ ተዋግቶ ፍልስጤማውያን ገዝሮ አመጣና ሸለፈት ሰጠ። ከዛ ሳይፈልግ አጋባው። ዳዊት አይወዳትም ነበረ። ሜልኮል ብዙ ዋጋ ከፍላለች። አባቷ ሊገለው ሲፈልግ በመስኮት ሁሉ እንዲወርድ እንዲጠፋ እስከማድረግ ደርሳለች። ግን ትዳራቸው የተበጠበጠ ነበር። በአንድ በኩል ያለ ፍቅር ብዙ ችግር እንደሚያመጣ በጣም ጥሩ ማሳያ ነው። ሲነጋገሩ ራሱ ጤናማ አልነበረም ንግግራቸው። እሷም በጣም አሽሙረኛ ነበረች። ቀጥታ ማትን ለምሳሌ ዳዊት እየዘለለ እርቃኑን ዘምሮ አልነበረ? በታቦቱ ፊት ሲዘምር ምን አለችው መሰላችሁ? የእስራኤል ንጉሥ በታቦቱ ፊት እንደ ምናምንቶች እርቃኑን ገልጦ መዘመሩ እንዴት ያማረ ነው አለች። እየሰማችሁ ነው? መቼስ አበሻ ይገባዋል ይሄ ነገር። እንዴት ያማረ ነው ስትል እየተቸች ነው፣ አታፍሩ ለማለት ነው። ናቀችው፣ በልቧም ሰደበችው። በዚህ ምክንያት እስከ ሞተችበት ጊዜ ድረስ
ልጅ አልወለደች። ከሞተች በኋላስ በቃ አልወለደችም ማለት ነው። ምንድነው የሚያሳየው? ወደ መቅሰፍት፣ ወደ ቁጣ፣ ወደ ምሬት በጣም የምታሳዝን ሴት ናት። በሆነ ታሪኳን ስታዩት በነፍስም በስጋም በጣም የተጎዳች ናት። ስለዚህ በአንድ በኩል ሲሆን ፍቅር ጉዳት አለው። ፍቅር ግን ለጋብቻ ያስፈልጋል ያስፈልጋል። በዚህ አጋጣሚ ካነሳው አይቀር እንደው ከዚሁ ጋር የተያዘ 2-3 ነገሮች ላንሳላችሁ። አንድ ወንድ አንዲትን ሴት ሲጠይቃት እማትፈልግ ከሆነ አንድ ቃል አለ። ምንድነው መልሱ? እንዴ አልፈልግም ማለትን የመሰለ በጣም ስጦታ ነው። አንደኛ የሰውን ጊዜ መቆጠብ ማለት ሌላ ኢሞሽናል ኢንቨስትመንት ውስጥ እንዳይገባ አክብሮ አልፈልግም ማለት ይቻላል። እንደዛ ማለት በጣም ብዙ ዋጋ አለው። አልፈልግም ሲባል ግን ተሳብቆ አይደለም፣ ዞር በል አሁን ትከለጋ ማለት አይደለም፣ ማቃለል አይደለም። ቅዱሳን ይህንን አላሳየንም። ለምሳሌ ቅድስት አርሴማን በጣም ብዙ ወንዶች ሲያስጨንቋት ነበር። አንድ ነው መልሷ። ማንም ሲጠይቃት እኔ የክርስቶስ ምንድን ነኝ? በቃ የክርስቶስ ሙሽራ። አንተ ደግሞ ማትረባት እኔ የክርስቶስ ምንድን ነኝ? ሙሽራ። ወንዶቹም ሴቶችም በተጠየቀ ጊዜ ፈቃደኛ ፍላጎቱ ከሌለው አመስግኖ አክብሮ የሰው ሕይወት ሳያበላሽ ሞራል ሳይነካ ሳይሳደብ ሳይተች ዮሴፍን ባለፈው ሳምንት አይተናል። ዮሴፍን በጣም ታስቸግረው ነበር። እሷ ደግሞ ለዝሙት ነው ቀጥታ የጲጥፋራ ሚስት ስታስቸግረው ግን ቁጭ አድርጎ አንቺ አትረቢም እኮ ባለትዳር አይደለሽ እንዴ ብሎ ተሳደበ። እሷን የሚመለከት አንድ ቃል ካፉ አልወጣም። ምንድን ነው ያላት? እንዴት በእግዚአብሔር ፊት ይህንን ኃጢአት በማን ፊት? እዚህ መኝታ ቤት ውስጥ ባልሽ ባይኖር ሌላ ሰው ባይኖር ማን አለ? እንዴት በእግዚአብሔር ፊት ይህንን ኃጢአት እሰራለሁ? ክብሯን ጠብቆ የሚገባትን መልስ ነው የሰጠው። በወንዱም በሴቱም በኩል በእውነት የማንፈልግ ከሆነ አንድን ጓደኝነት አስቀድሞ አክብሮ የሰውየውን ስብዕና ሳይነኩ ከዚህ በኋላ ላለው ሕይወት ጠባሳ ሆኖ የሚቀጥል ነገር ሳንናገር ማለት ነው አክብር። ለምን ተወደድኩ ብሎ መበሳጭ ይሄ የተፈጥሮ ጉዳይ ነው። ቅዱስ ኤፍሬም ሶርያዊ በረከቱ ይደርብንና አንድ ጊዜ ምን ገጠመው መሰላችሁ? አንዲት ሴት ፍጥጥ ብላ ታየዋለች። በጣም ስታየው እሺ ብሎ ጎንበስ ብሎ መሬት ያይና ቀና ሲል አሁንም ታየዋለች። አሁንም አጎንብሶ ቆይቶ ቀና ሲል ታየዋለች። አንቺ እንደው ትንሽ አታፍሪም እንዴ ያለ ምንድን ነው እንዲህ ማፍጠጥ አላት ሲላት ምን አለችው? አንተ የተፈጠርከው ከመሬት ነው። ስለዚህ መሬቱ ነይ። እኔ የተፈጠርኩት ከምንድን ነው? ከአንተ ነው። በጣም ይደንቃቸዋል። ቅዱስ ኤፍሬም ከጻፋቸው መጽሐፍት ማስተርፒሱ የሚባለው በጣም ድንቅ የሆነው መዝሙሩ ስለዚህ ሴት የጻፈው መጽሐፍ ነው። አሁን ጠፍቷል፣ ፍራግመንቱ እንኳን አልተገኘም። ግን የሶሪያ ቤተክርስቲያን ቅዱስ ኤፍሬም ከደረሳቸው መዝሙራት ሁሉ እጅግ በጣም የተዋበው ይህች ሴት በተናገረችው ነገር ልቡ ተነክቶ ማለት ነው። እንዴት የሚደንቅ ነው! ትልቅ ቴዎሎጂ ማለት ነው ውስጥ ያለው ሴት ከየት ተፈታ? አንተ ደግሞ መሬት እንዳታየዋለ ነገሩን ነው። እና ምንድነው አዲስ ነገር አይደለም። ሴት ልጅ ወደ ሴት ዝንባሌ ማሳየቱ እና አለማሸማቀቅ ያስፈልጋል። ሌላው የማይፈልግ ሰው አልፈልግም ብሎ መተው ነው እንጂ አንዳንዴ ብልጣ ለመሆን የሚሞክር ሰው አንዲት ሴት አንድ ወንድ ሲጠይቃት እምቢም እሺም የማይለዋል ማለት ብዙ ጊዜ አንዳንድ ስራ ስንፈልግ ምንፈልገውን ስራ እናገኝም፣ ግን አንዳንድ ትንሽ ስራዎች አይገኙም። ይገኛል አይገኙም። እና ያን ይዝና መፈለግ ይሆናል አለ የለም። እንደዚህ ነገር ሰው መፈለግ ይሆናል እንዴ? አይሆንም። ምናልባት የተሻለ ካለ ይሆናል። እንደዚህ አይነት አድቫንቴጅ ስንወስድ እግዚአብሔር የሚጸየፍ ነው። የሰውን ጊዜ ኢሞሽናል ኢንቨስትመንት በጣም ከልቡ ተወደድኩኝ ቁም ነገር አስቦ እየጠበቀ በጣም ይሄ ግፍ ነው። መጽሐፍ ቅዱስ ላይ እንደዚህ ማድረግ እንደሌለብን የሚያሳይ ታሪክ ቀጥታ ባይገናኝም ግን በጣም የሚገናኝ ሀሳብ ያለውን ልንገራችሁ። ንጉሥ ዳዊት የወደዳት በኋላ ሚስት ያደረጋት አቢጊያ የምትባል ሴት አለች። ማን? አቢጊያ ባለትዳር ነበረች። ባሏ ናባል ይባላል። በመጽሐፍ ቅዱስ ባለጌ የተባለ ሰው እሱ ብቻ ነው። መጽሐፍ ቅዱስ ላይ አንድ ነው ባለጌ የሚል ቃል ያለው ለሱ ነው። በጣም ባለጌ ሰው ነው። እውነትም ጸባይ ውስጥ ባለጌ የሚለው ስም ይገባዋል። ዳዊት የእሱን በጎች ይጠብቅልን ነበር ከወታደሮቹ ጋር ዳዊት የናባልን በጎች ይጠብቅ ነበር እና አንድ ቀን ብዙ ቀን በጎችን ጠብቀንልሃል፣ ንብረትህን ጠብቀንልሃል እና ለእኔና ለሰራዊቴ ምግብ ላክልን ብሎ ይልክበት።
ሲልክበት በጣም የስድብ ቃል ነው የላከው ናባል። ለምንድን ነው ለእናንተ ምልከው ብሎ መጥፎ ስድብ ተሳድቦ ላከ። ይህን ጊዜ ነው እንዲህ ያለና ዳዊት አልለቀውም በህይወት ከቆየ ሞቻለሁ ብሎ ዝቶ ወታደሮቹን ይዞ ሊወጋው ሄደ ማለት ነው። ሰውየው ተራ ሰው ነው፣ ምንም ውትድርና የሚዋጋ ሰው አይደለም። ገሎ ሊዘርፈው ማለት ነው። መንገድ ሲጀምር ይህች አቢግያ የተባለ ሴት መጣች ከመንገድ። ሚስቱ ነች እንግዲህ የናባል እና መጣ። እባክህ አስቀይመናል ብላ የምትፈልገው ምግብ ይኸው ብላ ምግቡን አስቀድማ ሰጠችው። ይህ ጊዜ ዳዊት ምን አላት? አይምሮሽ የተመሰገነ ነው። እስኪ በሉ ምንሽ ለሴት ልጅ አይንሽ፣ አፍንጫሽ፣ ጥርስሽ ብቻ እኮ አይባልም። ምንሽ አይምሮሽ፣ አስተሳሰብሽ። እሱም ኳሊቲ ነው አይደለም? አዎ ብዙ ጊዜ ዓለም ይህንን አታወድሰው። ዳዊት ግን አይምሮሽ የተመሰገነ ነው። ልክ እኛ ሰላም ለህሊናኪ ለሐሳብሽ ሰላምታ ይገባል እያልን ለእመቤታችን እንደምናመሰግን ክፉ ነገር እንዳላደርግ የከለከለኝ አይምሮሽ ምን ያለ ነው? የተመሰገነ ነው አላት። አመሰገናት። ወዷትን ነበር ዳዊት። ከዚያ በኋላ ዳዊት እንደወደዳት ብታውቅም እስከ መጨረሻው ቆይታ ናባል ሞተ። ባሏ ከሞተ በኋላ የዳዊት ሚስት ሆነች። እዚህ ላይ ማንሳት የፈለኩት ምንድነው? ባሏ ከነስሙ ምንድነው? ባለጌ። እኔ ከዚህ ባለጌ ጋር ምን ጊዜና አስጠፋኝ። ንጉሥ ከወደደኝ ነገ ሊነግስ የሚችል የተቀባ መሆኑን ሁሉም ያውቃል ዳዊት ከልጅነቱ መቀባቱ። ስለዚህ አላጓጓትም። ለትንሽ ጊዜ ቢሆን ታማኝ ሆና አብሯት ላለው ባሏ ታምናለች። በጋብቻ ያለ መታመን ቢያሳይም ግን በአጠቃላይ ብልጣብልጥ ለመሆን መሞከርን ማን ይጸየፈዋል? እግዚአብሔር ይጸየፈዋል። እና የማይፈልግ ሰው እምቢ ካለ በእውነት አክብሮ እምቢ ማለት አለበት። አንዳንዴ ትዝ ካላችሁ ይሄ አሁን የለም መሰለኝ አይጥ የጠገበች አይጥ ማናት? የጠገበች ድመት አይጥ ከያዘች አሁን መብላት አትፈልግም፣ ጠግባለች። ምን ታደርጋለች? አዎ። እና ሰው ላይ እንደዚህ መጫወት ያስፈልግ ገብቷችኋል? አንፈልገውም ግን ለክፉ ለደጉ ብሎ ወንዱ በሴት ሴት ልጅ በወንድ መጫወት እግዚአብሔር በጣም ይጸየፈው። ይህ አንደኛው። ሁለተኛው አልፈልግም ሌላ ሀሳብ አለኝ የምትልን ሴት የሚልን ወንድ ማክበር ደግሞ ያስፈልጋል። እምቢ ባዩ ብቻ ሳይሆን እምቢ ተባዩ አካልም ደግሞ በእውነት መሰማት አለበት። አንዳንዴ አንዱ ወንድ አንዲትን ሴት እፈልጋለሁ ይልና እምቢ ቢባልም አይገባው በግድ ይዞ እስከ መጨረሻ እንደውም እስከ መግደል የደረሱ ሰዎች አሉ። የኔ ካልሆንሽ የማንም አትሆኚ፣ አሲድ ተደፋባቸው እሳት ውስጥ ገቡ ምናምን እንደዚህ አይነት ዜና አታስታውሱ? አዎ በቃ የኔ ካልሆንሽ። ይሄ ግን ፍቅር አይደለም። ፍቅር እኔ ብቻዬን ይድላኝ አይደለም ይላል። የኔ ካልሆንሽ በቃ መኖራችን ብሎ ጭካኔ በጣም ተገቢ ያለ የጲጥፋራ ሚስት አሁን ዮሴፍ እንደዛ ነው ያደረገችው። ከኔ ጋር ማትተኛ ከሆነ የት ግባ ብላ ነው የላከችው እስር ቤት። ከወደደቿ ተሳስረውም ነበር። እውነተኛ ፍቅር አያሳስርም። እኔ ከኔ ጋር ባይሆንም ቢያንስ እሱ ደህና ይሆንለት። የሳራና የአብርሃምን ፍቅር አስታውሱ። ሳራ 90 ዓመቷ ድረስ አልወለደችም። አይ በቃ እኔ ባልወልድም እሱ ሳይወልድ ከሚቀር ብላ ከማን እንዲወልድ ጠየቀች። በጣም ቢሆን መጨረሻ ላይ ያለው ታሪክና ሌላው ዝርዝሩን አሁን ስለ ጋብቻ ለምንማረው ግን ቢያንስ ከኔ ጋር ባይሆን ከሌላው ሰው ጋር ይሁን ደስ ይበለው ብላ አይኗ ያየ ለገረባ አሳልፋ እስከመስጠት ደረሰች። ይህ ነው የፍቅር ትርጉሙ ይሄ ነው። እና በጣም በብዙ ቅዱሳን ሕይወት ውስጥ አንዱ አንዱን ወዶ በጣም በመወደዳቸው የተሰቃዩ በጣም ሰዎች አሉ። ቅድስት ዮስቲና የምትባል ቅድስት አለች። መስከረም 1 ላይ ታገኙታላችሁ። አይቆይ አንድ አገረ ገዢ ወዷት መውጫ መግቢያ ሳጥቷት መጨረሻ በእሳት እስከማቃጠል አስደረሰ። ፍቅር እንዴት ነው ሰው በእሳት እስከማቃጠል የሚያደርስ? ወንዶችም ደግሞ ተወደው ተፈልገው ተመረው አይን እስከማውጣት የደረሷል። ቅዱስ ስምዖን ታውቃላችሁ ታሪኩን። ጫማ ሰፊ ወደድኩ ብላ ስትመላለስ በጣም ስታስጨንቀው ምን ነው የምትወጂው አላት። አይኑን አውጥቶ ሰጠ። እስከዚህ አባ መርቲያኖስ ደግሞ በገዳም ሳለ መታ ፈቃዴን ካልፈጸምክልኝ ብላ አንዲት ሴት አስጨነቀችው። እምቢ አላት። አልሰማ ስትል እግሩን አንስቶ እሳት ላይ ነጫ እግሩና እግሩ ሲነድ ደነገጠች። በዚህ ላይ ተኛለት። እግሩ እየነደደ ነው፣ ቁስል ነው። በጣም ደነገጠች። ምን ሆነ ነው እንዲህ የምታደርገው? አንቺ ይሄንን እሳት ትፈሪያለሽ፣ የሲኦልን እሳት ምን ላደርገው ነው ማለት። በዚህ ልቧ ተመልሶ እሷም ወደ ንስሐ ሕይወት ወደ ምንኩስናው ተመልሳች። በረከቱ ይደረብን። ስለዚህ ይሄ ብላክሜል ማድረግ እንዲህ የኔ ካልሆንሽ ሕይወትሽን ነው የማበላሸው እንደዚህ ነው የማደርገው ማለት ይሄ ፍቅርን ትርጉም አለመረዳት ነው። ግን አንድ መረሳት የሌለበት ነጥብ አንድ ወንድ አንዲት ሴት አትፈልገውም ማለት ያ ሰው የማይፈልግ ነው ማለት ነው አይደለም። አንዲት ሴት አንድ ወንድ አንዲት ሴት አልፈለገችውም ማለት
እሱ ጋር ያለው ፍቅር ለዚህ ሴት የማይገባ ነው ማለት ነው። አታባክ ነው አጉል ቦታ ማለት ነው። የተሰጠን የፍቅር ጸጋ ለሚገባው ሰው አድርገው። እሺ ብላ በአንድ በኩል የሆነ ፍቅር ውስጥ ገብተህ የነ ሜልኮልንና የዳዊትን ጋብቻ አይነት ህይወት መኖር ትፈልጋለህ። የሶምሶንና የደሊላ በኋላ ክብርን ከምታጣ፣ ጸጋህን ከሚያስገፍፍ፣ ጸጉርን ከሚያስላጭ፣ ኃይልን ከሚያሳጣ እምቢ መባል ይሻላል ይሻላል ብሎ በዚያ አንግል ማየት ማለት ነው። እንዳታባክን ጊዜ እንዳታባክን እያደረገች ነው። አመስግነህ ተለያት ማለት ነው። ከዚያ ውጭ አንተን የሚመስል አንቺን የሚመስል ሰው እዚህ ምድር ላይ ያለ አለ? አንድ ገሌን የፈጠረው እኔን የሚመስል ሰው የምትፈልጉ መመሳሰል አይደለም ያልኩት። ኤግዛክትሊ እኛን የሚመስል ሰው አለ? የለም። የእግዚአብሔር ማስተርፒሶች ነን። በቃ አንተን የሚመስል ሰው አልፈጠረም አይፈጥርም። ስለዚህ አንድ በግ ፍለጋ ወጣ ይላል አይደል? የማቴዎስ ወንጌል የሉቃስ 15 ላይ ስንት በግ? አሁን ሌሊቱን ሌላ በግ ተወልዶ ሊያድር ይችላል አይችልም? ግን ተመልሶ ያ በግ ይወለዳል? አይደገምም። አንደገምም። እኛ አንቺን የሚመስል ሰው የለም ምድር ላይ። እኔ ይሄን ማወቅ ክብራችንን ማወቅ ዋጋችን ደግሞ በደም የተገዛ ነው። በከበረ ደግሞ በበግ በፍየል ደም አይደለም። በማን ደም? በክርስቶስ ደም የተገዛውን የከበርኩ ነኝ። ስለዚህ ከእሷ ጋር ባልሆን ከሌላው ጋር መሆን እችላለሁ ብሎ በዚህ አይን ማየት ያስፈልጋል። ይህ ለማስተዋል እግዚአብሔር በቸርነቱ ይረዳሃል። ስለዚህ የፍቅርን ትርጉም መለየት ውስጥ በሁለቱም ወገን ፍቅር መሆን አለበት። አንድ ነጥብ ላንሳና ወደ ሁለተኛው እመጣለሁ። የፍቅር ትርጉም ሲባል እንግዲህ እንደየ ደግሞ ግንዛቤያችን ይለያያል። ገሌ ይወደኛል፣ ገሌ ትወደኛለች ለሚል ሰው ፍቅር ለአንተ ምንድን ነው ተብሎ ቢጠየቅ እዚህ ቤት ያለው ሰው በሙሉ የእያንዳንዱ ዴፊኒሽን የተለያየ። በዚህ ምክንያት በትርጉም መለያየት ምክንያት እንጨቃጨቃለን። አንዲት ሴት ይወደኛል ስትል ምን ማለትሽ ነው ስትባል አይ እሱ ይረዳኛል ትላለች። እየሰማችሁ ነው? ምን ይለኛል? ስለዚህ ለዚህ ሴት መውደድ ማለት ምንድን ነው? መረዳት ነው። ስጦታ ይሰጠኛል ደግሞ ምትላለች። ስጦታ የእሷ ልክ አይደለም ልንል እንችላለን። የየሰው ቋንቋው ለእሱ ፍቅር የሚለው ይሄንን ሊሆን ይችላል። ስጦታ ይሰጠኛል የሚል ሊኖር ይችላል። መውደዱን ደጋግሞ ይነግረኛል ደግሞ ሴት ልጅ በጆሮዋ ነው ፍቅር የሚገባው ምናምን ይባላል። ሁሉም ላይ ላይሰራ ይችላል። ግን ሁሌ ይነግረኛል፣ ሁሌ እወድሻለሁ፣ ሁሌ አከብርሻለሁ፣ አፈቅርሻለሁ መባል በዚህ ምክንያት ይወደኛል፣ ይረዳኛል፣ ከእሱ ጋር ስሆን ሰላም ይሰማኛል። እንዲመሳሰለው አስተሳሰባል። የየሰው የፍቅር ትርጉም ምን ያለ ነው? የተለያየ። ስለዚህ አሁን ይህንን ለምን አነሳው ብትሉ የፍቅር ትርጉም አሁን ሁለት እጮኛሞች ጓደኝነት ሲጀምሩ ይህንን ነው ፊገር አውት ማድረግ ያለባቸው። እሷ መፈቀር የምትለው አሁን እሱ ለምሳሌ ብዙ ጊዜ እኛ የምንሰጠው ቀላል ምሳሌ ልስጣቸው። አሳ የሚያጠምድ ሰው ለአሳው ምንድን ነው የሚሰጠው? አሳ ሲያጠምድ ምንድን ነው የሚሰጠው? ትል አይደለ? ሰውየው ትል ይበላል አይበላም? መልሱ እንጂ ትል ይበላል? ትል የሚበላው ማን ነው? አሳው። አይ እኔ ትል ከምሰጠው እንጀራ ወጥ አድርጌ በደንብ ብሎ ማጥመድ ይችላል አይችልም። ስለዚህ የሚሰጠው እሱ የሚበላውን ሳይሆን ማን የሚበላው? አሳው የሚበላው። ይሄ አሳ ማጥመድ አሳ አድርጋችሁ ከዚህ በኋላ እንዳታብራሩ ጉዳዩን። ግን ምን ለማለት ፈልጌ ነው፣ ወንዱ ለሴቷ ሴቷ ለወንዱ ፍቅር አሳየው ብሎ የሚያሳየው ነገር ብዙ ጊዜ እሱን ሊፈልገው ነው። እሱን ሊፈልገው ነው። አበባ የምትወድ ከሆነች ለእሷ ፍቅር ማለት አበባ መስጠት ስለሆነ ሁሌ ለእሱ አበባ ልሰጠው ትችላለች። ለእሱ ደግሞ መነገር፣ ለእሷ ደግሞ መነገር ሊሆን ይችላል። እወድሃለሁ መባል ሊሆን ይችላል። ሁልጊዜ እጮኝነት ላይ ክርክር፣ ጭቅጭቆች የሚፈጠሩት የፍቅርን ትርጉም ማወቅ፣ በተለይ ደግሞ የዛ ሰው የፍቅር ትርጉም ምንድን ነው? እሱ ምን ሳደርግለት ነው የሚወደው? ምን ሳደርግላት? ሌላ ሰው ሄደ መጠየቅ የለበትም። በኋላ አነሳዋል። ሴቶች ምን ይወዳሉ ብሎ ነገር የለም። ወንዶች ምን ይወዳሉ ብሎ ነው። አጠገብ ያለው ሰው ስንት ሰው ነው? እሷ ምንድነው የምትወደው? እሱ ምንድነው የሚወደው የሚለው መለየት ያስፈልጋል። ይሄ መጀመሪያው ነጥብ ነው። ወደ ሁለተኛው ልምጣላችሁ። ሁለተኛው ከእጮኝነቱ ምን እጠብቃለሁ ብሎ መጠየቅ ያስፈልጋል። አንድ ወንድ አንድ ወጣት ወደ እጮኝነቱ ህይወት ሲመጣ ከዚህ ህይወት ምንድነው የምጠብቀው? ምን ፈልጌ ነው የገባሁት? ቅድም ካለው ጋር ትንሽ እያያዛል፣ ግን ሰፋ አድርጌ ልንገራችሁ። ምን ፈልጌ ነው ጓደኛ ያዝኩት? ፍቅር ፈልጌ ኮመን መልስ ነው፣ ሁሉም ሰው ሊለው የሚችል ነው። ብቸኝነትን ደግሞ ለመፈወስ ብሎ ይገባል። ከብቸኝነት ለመገላገል የብቸኝነት ስሜት በጣም ስላለበት ለመውለድ በጋብቻ ለመኖር ብቻ ዓላማዬ የልጅ እናት የልጅ አባት መሆን ነው ብሎ ወደዚህ ህይወት ሊገባ ይችላል። ከዝሙት ለመናቀፍ ነው፣ በዝሙት ከመፈተን ከመንገላታት፣ በኃጢአት ከመውደቅ
በአንድ መወሰን ፈልጋለሁ ብሎ ወደዚህ ህይወት ሊገባ ይችላል። የቤተሰብ ግፊት፣ ቤተሰቦች ለአንቺ በቃ ቆመሽ ቀረሽ ቆመ ቀረ እንዳይሉ፣ ጓደኛ የለም የለሽም እንዳይሉ፣ ጓደኞቻችን ሁሉ ጓደኛ ኖሯቸው የለኝም እንዳንባል፣ የላትም የለውም እንዳንባል፣ ወይ ሚዲያው የሚያወራው ነገር የምንሰማው ነገር ሁሉ ግፊት ሆኖብን ከዛ ለመገላገል ልንገባ እንችላለን። ለአጽድቆ ርዕስ ወይም ደግሞ ቫሊዴሽን፣ አንዳንዴ እኔ ከሰው የተለየው ነኝ አስተሳሰብ ምንም ከሰው አይገጥምም የሚል ጭንቀት ያለበት ሰው ጓደኛ ሲይዝ ለካ እኔንም የሚወድ የኔንም ሀሳብ የሚገባው ሰው አለ ለካ ብሎ ራሱን ልክ መሆኑን ገብቷችኋል ብለው ነገር ልክነት ቫሊዴሽን እንፈልጋለን። ልክ ነህ መባል በተለያየ ምክንያት ወደዚህ ህይወት እንገባለን። ከገባም በኋላ እንዴት ነው የሚለው ነው አይደል? አሁን እያየን ያለ ነው። ሰው ፍቅር ፈልጎ ገብቶ ብቸኝነትን ለመፈወስ ገብቶ የሆነ ነገር ፈልጎ በቃ እዚህ ህይወት ውስጥ ገባ ይሄን ነገር አገኛለሁ ይሄን ነገር እገላገላለሁ ብሎ ገብቶ ከገባ በኋላ እዛ ጓደኝነት ውስጥ ያንን ነገር ሲያጣው ብዙ ችግር ይፈጠራል። መጀመሪያ ይፈጠራል። መጀመሪያ ይሄ ሃኒሙን ስቴጅ ይባላል። ሃኒሙን ስቴጅ ማለት እንግዲህ መጀመሪያ የተዋደዱ ሰሞን ማለት ነው። እየሰማችሁ ነው? ሃኒሙን ስቴጅ ማለት ስጋሽ ከስጋዬ አጥንትሽ ከአጥንቴ ነው አላለም አዳም ገና እንዳያት። እሱ ሃኒሙን ስቴጅ ነው። ሃኒሙን ስቴጅ ሲያልፍ ደግሞ ረዳቱን ብለ የሰጠኝ ሴት ከዛፉ ሰጠችኝና ምን አለ በላው። እሱ ከፖስት ሃኒሙን ስቴጅ ይባላል። መጀመሪያ ላይ ምንም የዛ የወደድነው ሰው ጉድለቱ አይታየም፣ ምንም አይታየም። ጥፋቱ ሁሉ ጥሩ ነገር ነው የሚመስለው እና ምንም ክፉ ያ ሰው ምንም በቃ እኔ ከወደድኩት ምንም ሊሳሳት አይችልም። ከወደድኳት አትሳሳት። እሷ ላይ የሆነ አስተያየት የሚሰጥ ሰው ራሱ ምቀኛ ነው። ምን አገባ ብሎ መጣላት፣ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል። ይሄ ነገር እሱ አሁን እዚህ ላይ አናነሳው፣ ግን ሌሎችም ሰዎች አንሰማም። ያ ሰው ምንም ሊሳሳት እሷ ልትሳሳት አትችልም የሚል ፍጹም ፍቅር ልክ ያዕቆብ ራሔልን አይቶ ድንጋይ እንዳነሳው ማለት ነው። ብዙ 20 ምናምን ሰው የሚያነሳው ድንጋይ ብቻውን አንስቷል። እሷ ላይ ወዷት ማለት ነው። በዛ ስቴጅ ላይ ያለ በጣም ፍቅር ውስጥ ያለ ሰው ያንን መረዳት አይችልም። ቃና ዘገሊላ ሰርግ ቤት መጀመሪያ ሰርጉ ላይ ወይን ነበር አልነበረም? ነበር አልነበረም? ሃኒሙን ስቴጅ ማለት ነው። ከዛ ቆይቶ ወይኑ ምን አለ አለቀ። ቁልምጫው የሚያልቅበት ጊዜ አለ፣ ፍቅሩ የሚያልቅበት ጊዜ አለ። ማርፈድ ቀርቶ ለምን በቃ ባትመጪ ችግር የለውም አይነት ፍቅር አለ። አንድ ወንድማችን በጣም ጎበዝ ገጣሚ ባትመጪኝ ቅጠሪኝ ብሎ ገጥሟል። የሰማችሁ ባትመጪኝ ቅጠሪኝ ለምን የቀጠርሽኝ ቦታ አጥሩ ላይ ከአጥሩ ከግንቡ ጋር ፍቅር ስለያዘኝ ባትመጪኝ ምን በይ። በኋላ ግን 5 ደቂቃ ላይ ታረፍጃለሽ ነው። ይሄኛው ስቴጅ ሲያልፍ ማለት ነው። የዛኔ ግን እውነተኛ አሁን ይህንን ለምናስመሰል የምንፈልገውን ነገር ወደ ማሰብ እንመጣለን። ከፍቅሩ እፍ ማለት የሚለው ምንድነው? 3 ጉልቻ ይባላል። ስንት ጉልቻ? ምንድነው 3 ጉልቻ? ትዳር ነው። ግን 3 ጉልቻ ምንድነው? ቤታችን 3 ጉልቻ ምንድነው የምናደርግበት? ምጣድ አይደለ? እፍ መባል የለበት። ስለዚህ እፍ ማለት መፋቀር፣ መዋደድ፣ ያን 3 ጉልቻ እፍ ማለት ፍቅሩን ማባባስ ማለት ነው። ከዛኛው ስቴት ሲወጣ ግን የምንፈልገውን ነገር መጠየቅ እንጀምራለን። በጣም ተፋቅሮ የከረሙ ሰዎች አንቺ እስከዛሬ እንዲያደርገሽ ታውቂያለሽ፣ እንዲያደርገ አሁን ነቃ ማለት ነው። ወጥቷቸዋል አይደል? አዎ። ከዛኛው ፋንታሲው ከፍዘቱ ወጣና አሁን አክቲቭ ኮንሽስ ሆነ ማለት ነው። ስለዚህ እንደዚህ አድርገህ ታውቃለህ፣ እንደዚህ እኔ ብቻ አይደለም እስከዛሬ የማደርገው ብሎ ማዘን እና መጠየቅ ይጀምራል። ጥሩ ነው፣ ምንም ክፋት የለውም። ሌላው የማናውቃቸውን ፍላጎቶች አሉ ውስጣችን። ልጅ ሆነ ይሄን በደንብ አልገባበት፣ ምናልባት ስለ ልጅ አስተዳደግ ከተማረ እናነሳዋለን ወደ በኋላ። በልጅነታችን የደረሰብን ወይ የደረሰልን ጥሩ መጥፎም ነገር አለ የለም አለ። ያ ተመልሶ ይመጣል። ትልቅ ሆነ ወደድንም ጠላንም ይሄ ያለ ነገር ዞሮ ሂሳቡን ያወራረዳል። ልጅነታችን የምንኖረው በልጅነት ያጣነውን ነው ስናድግ ለማግኘት የምንፈልገው ወይ ያገኘነውን ነገር ነው ለሌሎች የምንሰጠው። ሁላችን የልጅነቶቻችን የሆነ ውጤት አለ። ግን ያንን አውቆ አሁን ሳይካትሪስት ጋር ብትሄዱ ሳይካትሪስት ነው ይቀባ ቅዱስ አይቀባህም ወይ የሆነ ተአምር አይሰጥህም። እስቲ ስለ ልጅነት አውራ ነው ይለዋል። ተመለስ ወደዛ ሲመለስ ክፉንም መጥፎንም ነገር አስታውሶ ራሱን መፈወስ እንዲችል ነው። በመንፈሳዊ ደግሞ የሚፈውሰን ማን ነው? ከዛ የልጅነቴን መተላለፍ አትቁጠርብኝ ይላል። ክፉንም መጥፎንም ነገር እግዚአብሔር ማስወገድ ይችላል እንጂ
እና በእጮኝነት ጊዜ የምንፈልጋቸው ፍላጎቶች ብዙ አሉ። ቅድም ያልናቸው ፍቅር ፈልገን ገብተን ሊሆን ይችላል፣ እንደዚህ ገብተን ሊሆን ይችላል። ከዛ ውጭ ግን የማናውቀው ደግሞ ፍላጎት አለ። ያንን ሰው መከራውን ግን እናሳየዋለን በልጅነታችን ባየነው ነገር ምን እንደው ይሄ ግን የሚፈታው ቁጭ ብሎ ምን በማድረግ ነው? ግልጽ ሆኖ በመነጋገር ነው። እሷ ምን እንደምትፈልግ እሱም እንደሚፈልግ ሳይነገረው ሰው ማወቅ ይችላል። አሁን ትልቁ አደጋ ምን መሰላችሁ? በተለይ መጽሐፍት አሉ ሴቶች እንዲህ ናቸው የሚሉ መጽሐፎች ያን ያጠናና መከራዋን ነው የሚያሳያት። እንደዚህ ብሎ ነገር የለም። ሴቶች እንደዚህ ናት፣ ይሄን ይወዳሉ፣ ይሄን ይጠላሉ ማለት ይቻላል? አይቻልም። ማን ማወቅ ይችላል? ራሷም አታውቀው። ሰው ራሱ ማወቅ ይችላል? የምንፈልገው ነገር ዛሬ የምንወደው ሌላ፣ ነገ የምንወደው ሌላ ይገለባበጣል። ስለናችን ሌላ ሰውን እንደዚህ በአንድ አረፍተ ነገር ዲፋይን ማድረግ አትችልም። በጣም ኮምፕሌክስ የሆነ ሰው ፍጡር ነው ሰው። ግን መጽሐፍት እየጻፉ ለጥቅማቸው የሴቶች የሚወዷቸው 10 ነገሮች ወንዶች ምናምን እንደዚህ ያለ ብዙ መጽሐፍ ገንዘብ የማግኛ ጥበብ የሚለው መጽሐፍ ጽፎ ማሳተሚያ ገንዘብ ያጣል። ጥበቡ ምንድን ነው? ለምንድን ነው ያነሳው? እነዛ ሰዎች 10 ሴቶችን የማማለያ ወይ ከሴት ጋር የመኖር የጮኝነት ጥበብ ብለው ይጻፉ እንጂ ህይወታቸው የተመሰቃቀለ ሊሆን ይችላል። አይችልም? ይችላል። እንደዚህ የሚባል ሁሉን የሚያስማማ ሁሉም ላይ የሚሰራ ህግ አለ? የለም። ሰው ነፃ ፈቃድ የተሰጠው አይምሮ እዛም የሚል በጣም ፍሪ የሆነ ፍጡር ነው። ያንን ፍጡር በሆነ መጽሐፍ 10 ነጥብ ብለን መደምደም ይቻላል? አይቻልም። በዚህ ግን የሚታለለዋል። ልቦለድ ላይ ያነበቡ ከሆነ ያንን የሚመስል ካራክተር ጠብቃ ትሄዳለች ወይ ጠብቆ ይሄዳል። ከዛ ይቀያየርባታል። አንዱ ፊልም ላይ ያየውን አንዱ መጽሐፍ ላይ ያየውን በተለይ በጣም ብዙ ካላነበበ ደግሞ መጥፎ። አንድ መጽሐፍ ካነበበ ሰው ተከልከክ ይባላል። ስንት መጽሐፍ በቃ ለሱ ዓለም ያቺ መጽሐፍ። ስለዚህ እዛ መጽሐፍ ውስጥ ያያቸውን ካራክተሮች ፊልሞች ላይ ልቦለዶች ላይ ያየ ራሱን ትቶ ማለት ወደ ራሱ ሲመለስ ሊጣሉም ይችላል። ስለዚህ ሴቶች እንዲህ ናቸው የሚለውን ይዘህ ወንዶች እንዲህ ናቸው የሚለውን ይዘሽ መቀጠል አይቻልም። ምንድን ነው የምትፈልጊው ብለህ ጠይቃት። ለምን ሌላ ሴቶች አንደኛ አጠገቤ የመጣችው ያቺ ሴት ሴቶችን ሁሉ ወክላ ነው። ስንት ሆና ነው አማክራ ሴቶችን ሁሉ እኛ ሴቶች ምን እንፈልጋለን ብላ ነው መልሱልኝ። አይደለም በቴሌቪዥን አንድ ጥሩ ፕሮግራም አይቻለሁ። ያው ብዙም ጥሩ ባይሆን ግን ትንሽ አዝናኝ ነው እና 50 ሰዎች ተጠይቀው እየሰማችሁ ነው። አንዳንዴ 50 ሰዎች አሉ የሚባለው ነገር አያስደንቃችሁ? ምን ነክቷቸው ነው? 50 ሰው ራሱ ለሳምፕል አይሆንም ማለት ነው። እኛ ማናስበውን 50 ሰው ሊያስብ ይችላል። ስለዚህ ሴቶች በአጠቃላይ ወንዶች በአጠቃላይ ብሎ ድምዳሜ በጣም ሰት ነው። ስለዚህ ቁጭ ብሎ ምንድን ነው የምትፈልጊው? ምን ሳረግ ነው ደስ የሚልሽ? ምን ስትሰማ ነው? አንድ ነጥብ ላንሳና ወደ ቀጣዩ ሄዳለሁ። ኮከባችን ብዙ ጊዜ ኮከባችን አልገጠምም ገጠምም የሚባል ነገር አለ። ብዙ ጮኝነቶች ጓደኝነቶች የሚበጠበጡት ይሄ አስትሮሎጂ የሚያነቡ መጽሐፎች በጣም ብዙ አሉ እና እዛ ላይ በዚህ ቀን የተወለደች ሴት በዚህ ቀን የተወለዱ ወንዶች ጸባያቸው እንደዚህ ነው የሚባል ነገር አለ አይደል? ስለምን እንደማወራ ግልጽ ነው። እና ያንን ይዘው በቃ ጄሚኒዎች እና ቪርጎች እና እያሉ ያን ሰውዬ መጠየቅ ምንድን ነው የምትፈልገው መባባል ሲገባ ደምድመው በተወለድክበት ቀን ነው ሄዳ የተወለድክበት ቀን ሄዳ አይታ ያን ዘመናዊ ጠንቋይ ያለውን አይቶ አብሮ መግባባት ይቻላል። በቤተክርስቲያን ትምህርት በነገራችን ላይ ኮከብ የሚባል ነገር የለም። ከዋክብት አሉ ግን የአንተ የሚባል ኮከብ የለም። በአንድ ቀን ተወልዶ የተለያየ ጸባይ ያለበት። ለዚህ በጣም ጥሩ ምሳሌ ያዕቆብና ኤሳው ናቸው። ያዕቆብና ኤሳው ምንድን ናቸው? ሲወለዱ አንድ አይነት ናቸው። ጥቁርና ነጭ ናቸው። አንድ ቀን የተወለዱት እግዚአብሔር ያዕቆብን ወደድኩ ኤሳውን ጠላው ሲል ድረስ ኤሳው በጣም ክፉ ነበር፣ ያዕቆብ ደግሞ በጣም ቅን ነበር። ግን የተወለዱት በስንት ቀን ነው? ኮከባቸው ስንት ነው? አንድ ነው። እኛ ኮከብ ይወስናል ብለን አናምንም። ኮከብ የሰውን ዕጣ እንደማይወስን ክርስቶስ ሲወለድን ማሳየን። ሲወለድ ሰብአ ሰገልን መርቶ ያሳያቸው ምንድን ነው? አምላክን አይደለሁም እኔ ስለ ሰው ዕጣ ፈንታ አማቀው ነገር የለም፣ አምላክ ይኸው እሱ ነው የተወለደው ብሎ መርቶ ወስዶ አሳየን። አምላክ የከዋክብት አምላክ የፍጡራን ሁሉ አምላክ ማነው?
እግዚአብሔር ነው። ስለዚህ ኮከባችን አልገጠመም፣ እንደዚህ አልተስማማንም የሚል ድምዳሜ ስህተት ነው። ወደ ሶስተኛው ልምጣላችሁ። ሶስተኛው ፍጹምነትን አለመጠበቅ ነው። በጓደኝነት ወቅት ፍጹምነትን አለመጠበቅ ነው። እንግዲህ የዚህን ትምህርት የመጀመሪያ ክፍል ምናልባት ስሙ ተብላችሁ የሰማችሁ ሰዎች አንስቼዋለሁ። ይሄ የግራ ጎን ሶልሜት ምናምን የሚሉ ወይም ግማሽ አካሌ የሚሉ ትምህርቶች። ይህ ትምህርት ምናልባት ልክ አይደለም ሲባል ከለመድነው ነገር አንጻር ጋር ተጋጭቶበት በጣም ብዙ ሰው ይበጠበጣል። እስቲ ጥቂት ነገሮች እዚህ ላይ ላንሳ። በተለይ ጓደኝነት ላይ በጣም ትልቁ ችግር ያንን ሰው ሌላው ጎኔ ነው የሚያሟላኝ ነው ብሎ ማሰብና እሷን በማግኘት ጉድለቴ ይሞላል፣ እሱን በማግኘት ጉድለቴ ይሞላል አይነት አስተሳሰብ። እኛ ምሉዓን መሆናችንን አለማሰብ በጣም ብዙ ችግር አለው። መነሻው በነገራችን ላይ ግሪክ ሚቶሎጂ ነው፣ የግሪኮች አፈ ታሪክ ነው። ግሪኮች ዜውስ የሚባል ጣዖት ነበራቸው፣ አምላክ ብለው የሚያምኑት እና እነሱ ሲያምኑ በዛ በግሪክ ሚቶሎጂ ሰው የተፈጠረው 4 እጅ 4 እግር ኖሮት፣ እየሰማችሁ አሁን ያሉት ኦርጋኖች ሁሉ የሰውነቱ ላይ ያሉት አካላት ሁሉ እጥፍ ሁለት ሆነው ነበር የተፈጠሩት። ስለዚህ ሰዎች በጣም አምፀው ዜውስ የተባለው ጣዖት ላይ በጣም አስቸገሩ። ሲያስቸግሩ 4 እጅ ካለው ጋር መዋጋት ሲሰለቸው ዜውስ የሚሉት አምላክ ከፈለው ለሁለት። ስንት እጅ ማለት ይህን ደግሞ እንዳትጽፉ አደራችሁ፣ የግሪክ ሚቶሎጂ ነው። ስለዚህ ባልና ሚስት የተከፈሉ 2 ሰዎች ናቸው። ሲጋቡ ስንት ይሆናሉ? ተሟሉ ማለት ነው አይደለ? አሁን 4 እጅ 4 እግር ሆኑ ማለት ነው እነሱ ሲጨመሩ። ይሄ የግሪክ ሚቶሎጂ በጣም ብዙ ነገር ውስጥ እጁን አስገብቶ ወደ ክርስትናው ዓለም ደግሞ ስንመጣ ካልቪኒዝም የሚባል የፕሪደስቲኔሽን የሚባል ትምህርት የዲያቆን ያደርጋል መጽሐፋውን በቅርብ የወጣ በጣም ጥሩ መጽሐፍ አለ። እዛ ላይ በደንብ ተብራርቶ ታገኙታላችሁ። ለአንተ የተወሰነች የሆነች ሴት አለች፣ ለአንቺ የተወሰነች የሚል ትምህርት ነው። እነዚህ ሁሉ በጣም ብዙ ምስቅልቅሎች የሚያመጡ ናቸው። በእኛ ቤተክርስቲያን በጣም ትልቅ ወደር ያልተገኘላቸው ሊቅ አሉ። መልአከ ብርሃን አድማሱ ጀንበሬ ይባላሉ። በረከታቸው ይደርብን። ልጃቸውን ከሞቱ ሊያስነሱ አባት ናቸው። በነገራችን የ10 ዓመት ልጃቸውን ሞቶ በአሕዛብ መካከል ነበር የሚኖሩት የሌላ እምነት ተከታዮች ባሉበት እና የሞተውን ልጅ አቅፈው የክርስቶስ የስቅለቱ ስር ሄዱና ጌታ ሆይ በአሕዛብ ፊት ለምን ታዋረደኛለህ? ቃል ተናገር፣ ልጄ አሁን ይድናል ይነሳል ብለው አለቀሱ። የ10 ዓመት ልጃቸው ተነሳ ማለት ነው። እግዚአብሔር የተመሰገነ ነው። የልጁን ስም ቀይረው ምህርካ ክርስቶስ፣ የክርስቶስ ምርኮ አሉት። እኛ አባት ኮኮ ሃይማኖት የሚባል መጽሐፍ አላቸው። ለአንድ ፕሮቴስታንት ሰው የሰጡት መልስ ነው እና ያ ሰው ምንኩስና በጣም አቃሎ ነው የጻፈው። ምንኩስና እግዚአብሔር የፈጠረውን ሕግ ማጣጣል ነው፣ መመንኮስ አያስፈልግም ምናምን ይልና አዳም ጎዶሎ መሆኑን አይቶ ነው እግዚአብሔር ለአዳም ሔዋንን አምጥቶ የሰጠው፣ እናንተ ግን ትቃወማላችሁ ብሎ ተስተቸ ማለት ነው። መልአከ ብርሃን ምን አሉት? በእውነቱ በጣም ነው የማደንቅ አለማወቅህን በደንብ በመናገርህ አሉ። ምኑን በደንብ በመናገርህ? አዎ መጽሐፍ ቅዱስም ሄደህ በደንብ አንብበው። አዳም ጎድሎት አምጥቶ ሔዋንን አምጥቶ ሞላላት ይላል። ከማን ነው ሔዋን የወጣችው? ስለዚህ ሔዋን ከአዳም ምልአት ተገኘች እንጂ ሔዋን መጣ አዳምን ምሉ አላደረገችም ማለት በረከታቸው ይደርብን። ስለዚህ ወደ ጮኝነት ስንገባ እሷ መታ ታሟላኛለች፣ እሱ መቶ ያሟላኛል የሚል ትምህርት የለም። ጉድለት ሊኖረን ይችላል። ጉድለታችንን አብረን ነው ልንቀርፈው የምንችለው። ግን ያ ሰው ፍጹም ነው፣ ልክ እሱን ሳገኝ ሁሉ ነገር ይስተካከላል የሚለው ትምህርት በጣም በውስጡ ስህተት አለው። ይህም ስል አንዳንድ ሰዎች አይ እኔ ትክክለኛ ሶልሜቴን ያገኘሁት ምንም ልትሉ ትችላላችሁ፣ ግን እኔ ያውቀዋል። ብዙ ጊዜ እገሊት ለእኔ ትክክለኛው የእኔ በቃ ለእኔ ያላት ናት የምንልባቸው ምክንያቶች አንደኛ በብዙ ጉዳዮች ላይ አስተሳሰባችን ሲገጣጠም እየሰማችሁ አቋማችን፣ ሌላው እኔ ልናገር ያልኩትን እሱ ይለዋል ቀድሞ እየሰማችሁ አይምሮዬን የሚያነቡሉ ይመስለኛል። ወይ ደግሞ ብዙ ዓመት አብረን የኖርን ይመስለናል። አሁን ተገናኘን ግን ብዙ ዓመት አብረን እንዳደግን ነው የምንግብ። ጥሩ ነው፣ ይሄ በጣም ጥሩ ነው። እንደዚህ ያደርግልን ለሁላችን። ግን ይሄ አይደለም ሶልሜት እና የሚባል ነገር የለም። አሁን ይሄም ሆነ አልሆነ ማለት ነው። አይምሮዬን ያነበዋል። ከእሱ ጋር ስሆን ምሉነት ኮምፕሊት ያደርገኛል። እንድሶቻ ከእሷ ጋር ስሆን ከእሱ ጋር ስሆን ግን ይሄ አደጋው አሁን ለምን እንወቅሰዋለን መሰላችሁ? ምሉዓን አንድ ላይ ምሉዓን ነን የሚለውን ማወቅና ከዛ በኋላ ጓደኝነት ውስጥ
አንዱን ድክመት እየረዳ ይኑር የሚለው መረዳት በጣም ጥሩ ነው። ምክንያቱም ፍጹምነትን ጠብቀው ወደ እጮኝነት የገቡ ሰዎች በጣም ችግር ውስጥ ይገባሉ። በኋላ ሲጣሉም አይታረቁ። ለምን? እሱን ፍጹም አድርጎ የመጠበቅ ሙዚቃው ደግሞ ይሄ አርቱ በጣም አስቸጋሪ ነው። ሙዚቃ ሌላ ኃጢአትነቱ ሌላው ጉዳይ እንዳለ ሆኖ አንዱ ችግሩ ግን እንደዚህ አይነት ትምህርት ስለሚያስተምር እንከን የለብሽም ምናምን ምን ይወጣልሻል ሁሉም ሰጥቶሽ እንደዚህ የሚባል ሰው አለ የለም። የዘፈነው ሰው የራሱ ትዳሩ ውስጥ እንደዚህ ይላል። ሙዚቃው ኢንተርቴንመንቱ በጣም መጥፎ ነው። ሰው እንከን የሌለው እንዲመስል እያንዳንዱ ሰው የፈለገ ጥሩ ቢሆን ክፉ ነገር አለ የለውም? አለው። አይ እስካሁን ጥሩ ነገር ክፉ ነገር አላየሁበትም ብንልም ፖቴንሻሊ ግን ከዚህ በኋላ ክፉ የመሆን እድል አለ የለውም? ይህንን ካመንክ አትጣል። ብትጣላም የሆነ ነገር ቢከሰትም አትሰበር። አሁን ሰዎች የሚሰበሩት ኤክስፔክቴሽናቸው ሰማይ ይደርስና የሆነ ነገር ሲፈጠር ከለመዱት ጋር ውስጣቸው ከሞሉት ሀሳብ ጋር ይለያያል። እና ኩነኔውም ኃጢአቱም እኮ እንግዲህ ምሉዓን ራሳችን የቻልን ነን የሚለውን ጽንሰ ሀሳብ በደንብ ካልተረዳነው ኩነኔውም እኮ ለየብቻ የምትኮነን ነው አይደለም? ሁለቱም በምስሉ አንድ ስጋ ይሆናሉ። አንድ ነፍስስ አይሆኑም። የሚኮነኑ ለየብቻ ስንት ስጋ ነው የሚሆኑት? የስጋ አንድነት እንጂ በነፍስ አንድ መሆን ይችላሉ? እንደ ሁለት ሰው ናቸው፣ ምሉዓን ናቸው። ይህንን ጽንሰ ሀሳብ በጣም መረዳት ያስፈልጋል። እንከን የለሽ ነሽ፣ ሁሉ ነገር ምንም አይጎልሽም የሚል አስተሳሰብ በጣም አደገኛ ነው። ስለዚህ ወደ ጓደኝነት ወደ እጮኝነት ስንገባ ሁሌም መርሳት የሌለብን ሰው እንከን ያለበት ፍጡር መሆን ነው። አንዲት ነገር ልጨምር። በልጅነታችን በህይወታችን ውስጥ የጎደሉን ያጣናቸውን ነገሮች በዚህ በእጮኝነቱ ወይም በጋብቻው እንፈውሰዋለን ብሎ መገመት በጣም ስህተት ነው። ምክንያቱም ውስጣችን ያሉ ያሳለፍናቸውን ችግሮች ቅድም እንዳነሳውላችሁ ራስን የመፈወስ ኃይል ለኛ የተሰጠናለን። ከዚያ ውጭ ከኛ አቅም በላይ ሆነውን ማንም ይፈታው እግዚአብሔር። ልክ ጓደኛ ሲይዝ ሁሉ ችግሬን ይፈታልኛል፣ ሁሉን ችግሬን ትፈታልኛለች ብለን ከገመትን ግን በጣም የተሳሳተ። የስነ ልቡና ባለሙያዎች እንኳን ቁጭ አድርገው ስላለፈ ህይወት ይነግሩህና ራስህን እንድታስታውስ። ምክንያቱም ሰው መሬት ከአፈር ነው የተፈጠረው አይደለም? መሬት ዋነኛ አንዱ መገለጫዋ ራሷን መፈወሷ ነው። አሁን ይችን ዓለም ትተናት የሆነ ያህል ዓመት ዞር ብንልና ታውቃላችሁ፣ ዓለም ላይ ያለው በጣም ብዙ ችግር ምን ይላል? ይፈታል። መሬቱ ራሱ ነው። አውስትራሊያ እሳት ቃጥሎ ነበር አይደል? በጣም እሳት ቃጥሏል እና ያጠፉታል፣ ቢላንድ ያጠፉታል። መጨረሻ ዝናብ ዘንቦ ነው ያጠፋው። ማን ያጠፋው ማለት ነው? እግዚአብሔር ነው። ግን አቦርጂንስ የሚባሉ የኔቲቭ አውስትራሊያንስ እዛ ሀገር ያሉ የጥንት ሰዎች ማለት ነው ተውት ይቃጠልበት ነው የሚሉት። እየሰማችሁ ነው? ምን ይበልበት? እየፈወሰ ነው መሬቱ እና ባይሆን ዳይሬክሽኑን ብቻ ማስተካከል፣ ቤት በኩል እንደሚቃጠል መንገዱን አመቻቹለት እንጂ ይቃጠል። ይሄ በሆነ ያህል ዓመት እንደሚመጣ ከጥንት ከአባቶቻችን ሰምተናል። ጊዜው ነውና የበለጠ ምድሩን አፈርም እኮ በጣም ፍሩትፉል እንዲሆን ያደርገዋል፣ እንዲያፈራ ያደርገዋል መቃጠሉ። ስለዚህ አትቃወሙት ይላሉ። ምድር የተሰራችው ራሷን በራሷ ምን እንድትል ነው? እንድትፈውስ ነው። ለምን ይህንን አመጣሁት? እኛ የተፈጠረው ከምንድን ነው? ትንሽ አፈር እኮ ነኝ። ስለዚህ ሰውን ተወጥ ስታደርገው ራሱን ምን ይላል? ይፈውሳል። አሁን አንድ መሬት በስንት ዓመት ነው የሚያርፈው? ታርሶ በስንት ዓመት ያርፋል? በ7 ዓመት። በመጽሐፍ ቅዱስ ታዟል። 7 ዓመት አሳርፈው። ሰውስ በስንት ቀን ነው የሚያርፈው? መልሱልኝ እንጂ በምን ቀን ማለት ነው? በሰንበት። ትንሽ አፈር ስለ ትልቁ አፈርስ በ7 ዓመት ያርፋል። ትንሹ አፈርስ በ7 ቀን። ስለዚህ ምድርን ተወጥ ስታረጋት ራሷ እንደምትፈውስ ከራስህ ጋር ቁጭ የምትነጋገሪበት ሰዓት ካለ ጓደኞቻችንን በህይወታቸው በቀደመ በልጅነታቸው የገጠሟቸውን ችግሮች እንዲወጡ ልንረዳቸው የምንችለው አጠገባቸው በመሆን እንደምንወዳቸው በመንገር ነው እንጂ ከዛ ያለፈ ግን ሰው የራሱን ቁስል የመፈወስ ጸጋ ተሰጥቶታል። ከአቅሙ በላይ የሆነውን ደግሞ ቁስል የሚፈውሰው ማን ነው? የሁላችንን ቁስል ይፈውስልን። ወደ መጨረሻው ልምጣላችሁ። የመጨረሻው በእጮኝነት ህይወት ስንቆይ በጣም አስፈላጊው ነጥብ ልዩነትን ማመን ነው። እስቲ በሉ ልዩነትን ማመን። ደከማችሁ? ዛሬ ሳንጨርስ አንላቀቅም ከይቅርታ ጋር ሳምንት ሌላ ነገር ለመማር ማለት ነው። እያዩኝ ነው ሰዓት እያሉ። ልዩነትን ማመን፣ ሁለት ሰው መሆናችንን መርሳት የለብንም።
ወንዱ ሰፖርት ማድረግ ይችላል ወይ ቤተሰቡን አለቀ። እሷስ ቤተሰቧን ጥሩ ጋር አለቀ። አሁን ብዛቱ ከአንድ ወንድ አንዲት ሴት የምትፈልገው ነገር ብዛቱ፣ አንድ ወንድ ከአንዲት ሴት ከወንድ የሚፈልጉት ብዛቱ፣ እጮኛም እንዲሆን ይፈልጋል፣ ጓደኛም እንዲሆን ይፈልጋል፣ መካሪም እንዲሆን ይፈልጋል። ሁሉም ያየናቸው ኳሊቲዎች ሁሉ እዛ ሰው ላይ እንዲኖሩ ማሰቃየት ማለት ነው። በሁሉ ነገር ሰው ምን ሊሆን ይችላል አይችልም። ልዩነት ግን ያስፈልጋል። በዚህ ጉዳይ ላይ አልተግባባንም። እኔ የማስበው እንደዚህ ነው፣ እሱ የሚያስበው አንድ አይነት መሆን የለብንም። እንደውም አንድ አይነት አለመሆን ከጉዳቱ ምን ያመዝናል? በጣም ጥቅሙ ያመዝናል። ምን ይላል መጽሐፍ ቅዱስ? ከሁለት አንድ ቢሆኑ አንድ ከመሆን ሁለት ከመሆን ይሻላል። አንዱ ቢወድቅ አንዱ ሌላኛውን ምን ይለዋል? ያነሳ። ሁለቱም እኩል ከወደቁስ የሚያነሳ ሌላ ሰው ያስፈልጋል ማለት ነው። ስለዚህ ድክመቶቻችንም እኩል አንድ አይነት ከሆኑ ጥንካሬዎቻችንም አንድ አይነት ከሆኑ አብረን መዝለቅ አንችልም። የእሷ ድክመት የእሱ መሆን የለበትም እና ልዩነትን ማመን። ብዙ ጊዜ ሰዎች ወደ ጓደኝነት ወደ ጮኝነት ሲመጡ ይጠፋፋሉ። ከኔ ጋር ናችሁ? ምን ይላሉ? ልክ ከእሱ ጋር ስትሆን በጣም ሻይን ታደርግ የነበረች ልጅ ሌላ ፍላጎት ሌላ ሙያ ምን ያላት ወደ እሱን ወደ መምሰል ትመጣለች። ይህ ትክክል አይደለም። መለኮትና ስጋ ሲዋሃዱ መለኮት መለኮትነቱን ስጋ ስጋነቱን ምን አላለ? ተዋህዶ በታቅቦ ይባላል፣ በመጠባበቅ። ስለዚህ ይሄ ከርክሜ ወደ ራሴ ያመጣታለሁ ብሎ ነገር የለም። የማን ከርካም ያደርጋል? እሷም እሷነቷን እሱም እሱነቱ መልቀቅ የለባቸውም። ይሄ በጣም ወሳኝ ነው። አንዳንዶች ደግሞ ወደ ጮኝነቱ ሲገቡ ከመጠን በላይ መስዋዕትነት ይከፍሉና ይጠፋል። እኔ ትዳሬን ስለ ሁሉን ነገር ያጣሁት በፍጹም ማጣት የለብሽ። ለምንድን ነው የምታጭው? እየሰማችሁ ነው? አዎ ኤግዚስታንሱን ማጣት የለበትም። ሰው እንደ ሰው መቆም አለበት። መለኮት እንኳን ስጋን ለማዳን ሲመጣ መለኮት አላጠፋውም ስጋን። ያው ጥቂት ስጋ ብቻ ይሆናል ጋብቻው ማለት ነው። አንድ ነጥብ ላንሳና ጠቀለላለሁ። ሰዓት ስለሌለኝ የመሀሉን ዘልየዋለሁ። በጮኝነት ጊዜ መነጋገር በጣም አስፈላጊ ነው። እስቲ በሉ ምን መናገር አይደለም ይለያያል አይለያይም? እኔ ነግሬያታለሁ ይላል አንድ ሰው። ነግሬያታለሁ ግን ምን አላላችሁ? መነጋገር ምንድን ነው? እሷ ስትናገር አንተ ምን ማድረግ አለብህ? አንተ ስትናገር እሷ። አሁን ችግሩ አንደኛ ሁለቱም እኩል ይናገራሉ። ሁለት ሞኖሎጎች ዲያሎግ አይደሉም ይባላል። ሁለት ሰው ለብቻው አወራ ማለት ተነጋገሩ ማለት ነው። ሁለቱም ተናገሩ ማለት ነው። እንደዛ መሆን የለበትም። እሷ ስትናገር አንተ ብለህ መስማት አለብን፣ ማስጨረስ አለ። አሁን ችግሩ እሱ ሲናገር እሷ መልስ ታዘጋጃለች። ገብታችኋል? ቆይ እያለች ነው። ስለዚህ ልክ ሲጨርስ የአየር ሰዓቱን ስታገኝ እሷ ትናገራለች፣ እሱ ደግሞ መልስ እያዘጋጀ ነው። እንደዚህ መቀጠል አይቻልም። መነጋገር፣ መግባባት፣ ሁሉም ተናጋሪ አለመሆን በጣም አስፈልግ። መነጋገር ያስፈልገው ለምን መሰላችሁ? እጮኝነት ህንፃ መጀመር ማለት ነው። በእውነት ከዛሬ ትምህርት ይችን ነጥብ ይዛችሁ ይሉ። ምን መጀመር ማለት ነው? ህንፃ መጀመር ማለት ነው። አሁን ሁለት ሰዎች ጥሬ ዕቃ ይዘው ግንባታ ሊጀምሩ ተገናኙ ማለት ነው። ልክ እጮኝነቱ ተጀመረ ማለት እሷም አሸዋውን፣ ግንቡን፣ ሲሚንቶ ምኑን ይዛ እሱም ይዞ ምን ሊጀምሩ ነው? ህንፃ። ስራ ይፈልጋል። በመነጋገር የእሱን ሀሳብ ከግምት ውስጥ በማስገባት የአንቺን ሀሳብ ከግምት ውስጥ በማስገባት አብራችሁ የምትሰሩት ህንፃ ነው እንጂ በቃ ይወደኝ የለ ለምን ሁሉ ነገር ባንዴ ብሎ ነገር የለም። ትጋት ይፈልጋል። መነጋገር በጣም ያስፈልጋል። በመነጋገር ውስጥ ደግሞ ቅዱስ ጳውሎስ ጥሩ ቃል ተናግሯል። ንግግራችሁ በምስኪ በጨው እንደተቀመመ ይሁን። በምን እንደተቀመመ? በጨው እንደተቀመመ። ስትናገር በጣም ስሜት የሚነካ ጸቦች። አሁን ጸብ ክፋት የለውም። በጮኝነት ወቅት በጓደኝነት ወቅት መጣላት፣ እኛ በቃ ሁሌ እንጣላለን፣ ዋጋ የለውም። ህንፃ ሁሌ ሲቀጠቀጣል የሚሆነው ነው አይደለም? ምን እየሆነ ነው? ህንፃው እየተሰራ። በጮኝነት ጊዜ የሚደረጉ ጸቦች አትጣሉ አለ፣ በደንብ ተጣሉ። የሰማችሁ በደንብ ምን በሉ። በጣም መጣላት ማለት ጠቡን መቀነስ ነው። አሁን በፊት በትክክል ቁጭ ብሎ እየተነጋገሩ ተጣልተው ተጨቃጭቀው የጨረሱት ጉዳይ ነገ አይደገምም። እየሰማችሁ እየቀለለ ይመጣል። ከዛ የመጀመሪያ አሁን አንድ ሪሌሽንሽፕ ሲጀመር መጀመሪያ ላይ ጸቡ ብዛቱ በሆነ ባልሆነው መነታረክ በሆነ ባልሆነው መጨቃጨቅ ይመጣል። እየቆየ ሲመጣ ግን አንድ ወደ መሆን ሲመጣ በፊት የተጣላናቸው ጸቦችን ያህል የከረረ ጸብ አይኖርም። እየሰማችሁ ይህ ፕራክቲካሊ የሚታወቅ ነገር። ስለዚህ ተጣሉ ሲባል ደግሞ ዝም ብሎ ተደባደባ አይደለም።
በንግግር በመነጋገር ባለመቆሳሰል የማይረሳ ቃላት በጣም በተናደድክ ቁጥር አለመናገር። በቁጣ ሰዓት የምትናገረው ንግግር መጥፎ ነው። አንዳንዴ ሀሳቡ ልክ ቢሆንም አነጋገሩ መጥፎ ያደርገዋል። ለምሳሌ አንዲት ሴት አንድ ጫማ ሰፊ ጋር ስትሄድ ጫማ ሰፊው ጫማው ጠቦሻል ከሚላትና እግርሽ ትልቅ ነው ከሚላት መጀመሪያ ይለያያል። ለምንድን ነው ጫማው የጠበባት? ግን ይለያያል። ጫማው ጠቦሻል ካለ ተመልሳ ትመጣለች። ትመጣለች። እግርሽ ትልቅ ነው ካለ ሌላ ሰው ሁሉ እንዳይሄድ ነው የምታደርገው። ስነ ስርዓት የለውም። ግን አክቹዋሊ ጫማው የጠበባት ምን ስለሆነ ንግግሩ ልክ ቢሆን አነጋገራችን ግን ነገሮችን ሊያበላሽም ሊያስተካክልም ይችላል። ገብቷችኋል? ስለዚህ ጸብን በጣም ለጥሩ ነገር መጠቀም። ጭቅጭቅም ቀስ እያለ እየቀለለ ይመጣል። ግንባታ መያዝ ነው። ስለዚህ ሲሚንቶ ሊሆን ይችላል፣ ሚስማር ሊኖር ይችላል። አቆሰለኝ፣ አማረረችኝ። ትክክል። ፍቅር እንደሞት የበረታች ናት፣ ቅናትም እንደ ሲኦል የጨከነች ናት። እዚህ ወጥ ውስጥ ከገባ በጣም የምንወዳቸው ሰዎች ናቸው በጣም ሊያቆስሉን መብት ያላቸው። እየሰማችሁ ነው። ከሌላው ሰው በላይ በጣም የምንወደው ስላቆስ ፍቅር ራሱ ቁስል ነው። ክርስቶስ ገልጦ ያሳያቸው ለሐዋርያቱ ምን ነው እንደሚወዳቸው ያሳየው በቁስሉ። ስለዚህ መቋሰል በጣም የማይረሱ ንግግሮች መነጋገር ይቻላል፣ ይኖራል፣ ይጠበቅማል። ግን ለተሻለ ነገር ነው መሆን ያለበት። እንደዛ ሲሆን በጣም ብዙ ጠቀሜታ አለው። በደልን አለመቁጠር። ፍቅርን የዘረዘረው ቅዱስ ጳውሎስን ቤት ስትገባ አንብቡት። ፍቅር በደልን አይቆጥርም ይላል። ምን አይቆጥርም? ብዙ ጓደኝነቶች የሚረበሹት ትዝ ይልሻል የተገናኘን በወሩ ይላል በ10 መቶ ናቸው እንዲያልሽ ይሄ ሲን ኦፍ ሜሞሪ ይባላል። በማስታወስ የሚሰሩ ኃጢአቶች የበፊቱን እያነሱ በተጣሉ ቁጥር እኔ እኮ ትቼልሽ ነው እንጂ እያሉ ከበፊት ጀምሮ ያለውን ነገር እያነሳ የምትጨቃጨቁን ለመስማማት አስቸጋሪ። ያለፈውን እየተውን የወደፊቱን እያልን ከቀጠልን ወደ ጋብቻ ለመምራት በጣም ይጠቅማል። ይህን ለማድረግ እግዚአብሔር በቸርነቱ ይርዳን። አንድ ነጥብ ልናገርና ይበቃኛል። ሌላውን አለማስገባት በሉስ ከውስጥም አለማውጣት። ብዙ ጓደኝነቶችን ትዳሮችን የሚበጠበጡት መሀል ላይ ሌላ ሰው ሲገባ ነው። ምን መሰላችሁ? ሴቷ ጓደኞች አሏት፣ እሱም ጓደኞች አሉት። ከወንዶቹ በተለይ ሴቶቹ ላይ በጣም ሊጸና ይችላል። እና እሱ የሆነ ነገር ሲላት ቆይ እስቲ እንነጋገርበታለን ትልና 5 ሰው አናግራ ትመጣለች። ከዛ እሱ ከ6 ሰው ጋር የሚጨቃጨቀው ማለት ነው። እሱ አለች 5 ጓደኞች አሉ። እየሰማችሁ ነው? ስለዚህ ከውስጥ ምንም ነገር መውጣት የለበትም። አዳምና ሔዋን ራቁታቸውን ነበሩ፣ አይተፋፈሩም ነበር። እስቲ ወሉ ራቁታቸውን ነበሩ፣ ምን አይሉ? ራቁታቸውን ማለት ምንም የሚደባበቁት ነገር አይተፋፈሩም። ደግሞ ማትነግረው የለም። ወደ ውጭ መውጣት የለበት። አክቦ መቆለፍ ነው። ከውስጥ ነው ሁሉ ነገር መሆን ያለበት። ስለ ጓደኝነቶቻቸው ስለ ጮኝነታቸው ለሌላው ሰው በሚያወሩት ወሬ ሰውየው ወደውም ጥሩም ሆኖ መጥፎም ሆኖ ይሁን ብዙ ነገር አስተያየት በሚሰጠው ይበላሽ። ለምሳሌ 2 ጮኛሞች ይጣላሉ። ሲጣሉ እሱም ለጓደኞቹ እሷም ለጓደኞቿ ሄደው የተበሳጩበትን ነገር ዝርግፍ አድርገው ይናገራሉ። እየሰማችሁ? ከዛ በኋላ ተጣልቶ አልቀሩ፣ መልሰው ይታረቃሉ። ሲታረቁ እነዛ ሁሉ ጓደኞች መጥተው ይታረቃሉ። ስለዚህ እነሱ ይታረቁ፣ እነሱ አይፈቱም። አንቺ ተመልሰሽ እዛው ነሽ አትንገሪ፣ እኔን ኃጢአት ውስጥ አትክተሽ ይላል ጓደኛው። አንድ ሁለተኛ ለወደፊቱ ቢሆን ሌላም ጸብ ሲፈጠር ያው ባለፈው እንዲያርጓል ነበር እያለ ቶት ፓተሩን እየተከተለ አንቺ ጋር ያለው ፍቅር የሚሰጠው ይቅር ባይነት እሱ ጋር የለም። ለምን? የእሱ ትዳር አይደለም ማለት እሱ ለምን ይቅር ይላል? እዚህ ውስጥ ገብቶ ለአንተ ተቆርቆሮ ለአንቺ ተቆርቆሮ ነው አስተያየት የሚሰጠው ያዘው። እየሰማችሁ ነው? ቤተሰብ ሲሆን በጣም ዘወረስት ነው። እሱ ጋብቻ ላይ በደንብ እናየዋለን። ቤተሰብ ሲሆን ፕሮቴክሽን ስለሆነ ልጅ አትነካብኝ አይነካብኝ ስለሆነ ምንም ነገር ሲነገረው በጣም ጥላቻ ይመጣል። ከዛ በኋላ ባልና ሚስት ሰላም ሲሆን ቤተሰብ አይሆንም፣ ያስታውሳል። ያ ነገር ይላል በጣም አስቸጋሪ ነው። ስለዚህ ከውስጥ ወደ ውጭ ምንም ነገር አለማውጣት፣ የውጭውን ግን በደንብ ማስገባት ያስፈልጋል። ለእሷ ለብቻዋ ለእሱ ለብቻው የሚነገራቸው ሚስጥር ሊሰባበራቸው ይችላል፣ ሊያለያያቸው ይችላል። አትንገሪው ግን እንዲህ ነው ተብሎ ከተነገረው መንገር አለበት። እየሰማችሁ ነው?
ለምን መሰላችሁ የሚጠቅመው? በኋላ ሌላ ሰው መጥቶ ለእሱ አይናገርም። ለምን በነገራት ሄዳ ለሱ ምን ትለዋለህ ብሎ ይተዋል። ይሄ በመሰረቱ እንኳን ለእጮኝነት ከዚሁ ህይወት ውጭም ላለ ሰው በጣም ይጠቅማል። ሐሜት ለምሳሌ ሰው መጥቶ ይነገራል አይነገርም? ባህላችን ነው አይደል? ይሄማ ማይካል እኔ ለማማት ብዬ አይደለም፣ እንድትጠላው እንድትቀየም ብዬ አይደለም፣ ነገሩን ነው ብሎ ነገርና የነገረንን ሰው የነገረንን ነገር ከነ አድራሻው ከነጋሪው ለዛኛው ሰው ሄደን ብንናገር ያ ሰው ድጋሚ መጥቶ እኛ ጋር ያማል አንተ ትነግረዋለህ ይሄ ነገሩ ቢነግረው አንደኛ ይወላችሁ ሰው የነገረለኛም ብሎ ነው። አሁን ይሄን ስለ ለሱ የነገርኩት ሌላው ለማጋለጥ አለ አይደለም። ሰው የሚገርማችሁ እውነት እንኳን ቢናገር ትንሽ የሚጨምረው ነገር አይደለም አለ የለም። ሲያስታርቅ እንኳን ችግር ይፈጥራል። እመቤታችንን የዓርብ ውዳሴ ማርያም ላይ ማምንት ይላታል። ታማኝ ማርያም ድንግል ንጽሕት ወላዲተ አምላክ ማምንት ታማኝ ነች እመቤታችን። ማምንት ሰዓሊተ ምሕረት ታማኝ በምስሉ የምህረት አማላጅ። ምን ማለት ነው ታማኝ የምህረት አማላጅ ሲባል? የሆነ ሰው አስታርቅ ተብሎ ይላክና እባክህ ይቅርታ አድርግለት ሲለው እሱ እኮ እንዲህ አድርጎኛል ሲል እሱም አብዝቶታል። አንተ ይህን ተሸክመህ ነው እስከዛ ቢሆንም ይቅርታ አድርግለት። ታማኝ ነው የሰውዬ አይደለም። ኃጢአትህን ይቅር በለው ስትል ስለ ኃጢአት ብታውቅም አይ እሱም ለነገሩ አብዝቶታል ትላለች እመቤታችን። ታማኝ ናት። ለሁላችን ታማኝ ለድንግል። ስለዚህ ሰው ታማኝ ስለማይሆን ማጠርና ምስጢርን መጠበቅ እጮኝነትን ያቆየዋል። ሊቆረጥ ይችላል። አዎ ይችላል። ፊሄርሳ ኪዳነ ውእቱ ተስፋ ዘይቀድም ማውስቦ። መተጫጨት ማለት መጋባት ነው አይደለም። ዝም ብሎ ማፍረስ፣ የሰው ልብ ማቁሰል፣ ጊዜው ወስዶ ኢሞሽናል ኢንቨስትመንት ብዙ አስወጥቶ ዞር በይ ማለት ተገቢ አይደለም። ግን በማንኛውም ጊዜ ሊፈርስ ይችላል። ጥያቄ ከተጠየቁት ውስጥ አንዱ ይሄ ነው። ሊፈርስ ይችላል። መማማል ምናምን አይፈቀድም። ቤተክርስቲያን አንድና ወንድንና አንዲት ሴትን የምታማምለው ቤተ መቅደስ ውስጥ ብቻ ነው። የዮሐንስን በር ይዘን ሳር ይዘን እንደዚህ ለጥሰን ብሎ ነገር ሰው የሚማማለው የት ብቻ ነው? ቤተ መቅደስ ውስጥ ብቻ ነው። ከዛ ውጪ ቀድሞ ማምለል እንደዚህ እና ሌላው ሪቹዋል አይፈቀድም። በነገራችን ስርዓትን ማለት ምንም አይነት ፕሮሚሰሪ የለም ከቤተክርስቲያን ውጭ። የሰማነውን በልቡናችን ያሳድርብን።